ይቁጠር። እኔ ስለማላውቅ አይደለም፣ እረኛው ይቁጠር። ዝም ብሎ ያለ ፍሬ የማገለግል ሰው አይደለሁም። ኦኬ። ግን አይሁዳውያኑ ላይ በዚሁ አይነት ጠንካራ ነገር እናገራለሁ። ለምን ብላችሁ ለምን አላላችሁ? እራሳቸው ምስክሮች ናቸው አይሁዳውያኑ። የአይሁድ ሃይማኖት ለምን ይፈርሳል? ከፈረሰም ደግሞ እንደ እግዚአብሔር ቃል ካልተመሰረተ ይፈርሳል ማለት ነው። የተጠየቀው ታናክ ነው። ታናክ ላይ ለማውራት አቅም አለ ብለህ ካልክ ገብተህ በሙሴ ሕግ በነቢያትና በመዝሙራት ስለ ክርስቶስ ኢየሱስ እናንተ የምታበሻቅጡት የምትሰድቡት ጌታ እሱ ግን የሰማይ የምድር ፈጣሪ የአብርሃም አምላክ ነው ብዬ ስልህ ዋቢ አድርጌ የምጠራው ፓስተር እንትናን አይደለም። ዋቢ አድርጌ የምጠራው እነ ነቢዩ ኢሳያስን ነው፣ እነ ሙሴን ነው፣ እነ ሚልኪያስን ነው፣ እነ ሕዝቅኤል ነው፣ እነ ዳንኤል ነው፣ እነ ኤርምያስ ነው። አባቶቼ ነቢያት ነው የምጠራው እና እነሱም ልክ እንደዚህ ይላሉ። አሁን እንደምትለው ማለት ነው። ታው እረፍ ወንድሜ። ለአገሪቱም ለሕዝቡም ትልቅ ክብር አለኝ። በእንባ የምጸልይለት ሕዝብ ነው እስራኤል ወደ መዳን እግዚአብሔር እንዲያመጣቸው ማለት ነው። እና የእኛን መጽሐፍ አትንካ ብለው የጻፉልኝ ሰዎች አሉ። የእኛን መጽሐፍ ታናክን አትንካ፣ ብሉይ ኪዳንን በፍጹም ልትነካ አይገባም። ሰላማዊ ሰልፍ ወጥተውብኛል ኢየሩሳሌም ውስጥ ማለት ነው ቤተ እስራኤላውያኖቹ። እውቀትን በእውቀት ሞግት። ከጥላቻ ነው ብለህ ብትል ለምን ጣለዋለሁ እስራኤልን? ቀደም አስቱ እንዳለችው ሰዎችን ሁሉ እንወዳለን። የተከተልኩት ጌታዬ ነው፣ እሱ የሰው ሁሉ ወዳጅ ነው። የኢትዮጵያ ኦርቶዶክስ ምዕመናን እዚያ ያሉ አብዛኞቹ የሚሰሙት ዕለት ዕለት ትሰማኛለች ቻውን የገባቸው እህት። ታዲያ የራስህን ስበክ ነው ብለው የሚሉት። የራሴን እኮ ነው እየሰበኩ ያለሁት። የራሴን ክርስትና ስሰብክ እኔው ራሴ ጴንጤው ጋር የሚፈርስ የሐሰት ትምህርት ካለ አፍርሼው ነው የምሄደው። ኦርቶዶክስ ጋር ካለ ክርስቲያን ብላችሁ እስካላችሁ ድረስ የስህተት ትምህርቱ ይፈርሳል ማለት ነው። የስህተት እውቀት ይፈርሳል ማለት ነው። አሁን በምንድን ነው የተበሳጩት ኦርቶዶክሳውያኑ ይሰድበናል ብለው የሚሉት? የሰደብኳችሁ እኔ ሳልሆን ወገኖቼ፣ ያሰደቧችሁ መጽሐፍቶቻችሁ ናቸው። የተጻፉት መጽሐፍቶቻችሁ አሰድበዋችኋል፣ ሰድበዋችኋል፣ አዋርደዋችኋል፣ አሸማቀዋችኋል። የኤርምያስ ጥፋቱ ምንድን ነው? የሙሉ ጊዜ አገልጋይ ነኝ፣ ኦኬ ወገኖችን መጽሐፍ ግዙልኝ አልኳቸው። በዓለም ዙሪያ ያሉ ወንጌላውያን ወንድሞቼ እናቶቼ ስፍር ቁጥር የሌለው መጽሐፍ ገዙልኝ። ጌታ እግዚአብሔር ዘመናቸውን ይባርክ። ምንና የማይለወጥ ወረት የሌለበት ፍቅር ነው። እግዚአብሔር ዓለሙን እንዲሁ ወዷልና ነው ያለው። ምን አይቼለት ምን አድርጌለት ምንን ወዶ ምናምን ነገር ተብሎ ሰው ሊጠይቅ ይችል ይሆናል። ሰውን ሲወድ ወደድኩሽ ብሎ ቢልሽ አንድ ወንድ የሆነ ነገርሽን አይቶ ነው። ወይ ወደድኩ ብላ ብትል የሆነች ሴት የሆነ ነገርህን አይታ ነው። ወይ በቁመና ወይ በመልክህ ወይ ባለ ሀብት ወይ በመልክሽ ወይ በፀጉርሽ ወይ በቁመናሽ ወይ ባለሽ ሀብት ወይ በንግግርሽ በለዛ ተብሎ ነው የሚባለው ማለት ነው። ብቻ የተለያየ መውደድ አለ። ጌታ ግን እኛን ለመውደድ ምናችንን አይቶ ነው ይባል? ምንም እንዴት ምንም ለመወደድ የሚያበቃ ምንም ነገር እንዴት ሳይኖርብን እንዴት ይወደናል? ይሄ ነው ልዩ የሚያደርገው። አየህ፣ እንደውም ልንወደድ የማይችል የህይወት ስርዓት ያለን ሰዎች ማለት ነው። በበደላችንና በኃጢአታችን ሙታን የነበርን ሰዎች ከፍጥረታችን የቁጣ ልጆች የሆኑ እና እንደዚህ ወደደን። ይሄ ቃላት ይሄ ፍቅር ቃላት አይገልጠውም። ቃላቶች ቢደራረቡም አይገልጡትም። እና ጌታ በትልቅ ፍቅር ወዶናል። ለጌታ ክብር ይሁን። ብዙዎቻችሁ ከበስተኋላ ሆናችሁ ተሰቃያችሁ። ስንት ሰው ከበስተኋላ ገብታችሁ ለምን አሰቡም? ለምን አሰቡ? በጣም ብዙ
ቢቆጠርስ ከበስተኋላ በአንዴ ገብቶ ማለት ነው። ኖቲፊኬሽን ከመጣልህ አይቀር ገብተህ መስማት ነው። ተደብቆ ያዕቆብ ጫወታ ነው። ሰላም ብያለሁ እናንተ ነው። ለእግዚአብሔር ክብር ይሁን። እንኳን ደህና መጣችሁ ወገኖች። እሺ የቅዱሳን ነቢያት የገናን ጾም ጾመውት ነበር? ይህን ጥያቄ ከዚህ በፊትም አቅርበንላቸው ነበረ ለኦርቶዶክሳውያን ወገኖቻችን። የተወሰኑ ሰዎች ገብተው መልሰዋል። ለምን ይህን ጥያቄ የምንጠይቃቸው? እናንተ ጾም አትጾሙም እያሉ በተናጥል የሚሆን በህብረት በተለያየ ነገር ይጠይቁናል። ጴንጤ መቼ ጾም ያቅና? ጴንጤ መብል አይደል እንደሚያውቀው በላተኛ ነው። እንደ ጴንጤ ሆዱን የሚወዳለ እንዴ? እናንተ እኮ ጾም አትጾሙም። ጾም ቢኖራችሁ ኖሮ እንደኛ በአደባባይ በአዋጅ ጾም ዓለም እያየ ዓለም እያወቀ እየተናገራችሁ ገባ ወጣ እንኳን ጾመ ልጓሙን ፈታልሽ ፈታልህ ተፈታታችሁ እያላችሁ ትሉ ነበር። እናንተ ጋር እኮ ምንም ጾመ ልጓሙ ገባላችሁም ወጣላችሁም ተፈታችሁም ታሰራችሁም እንዳንላችሁ ምንም አይነት የጾም ስርዓት የላችሁም። ይሄ የሚያሳየው ያው ሆዳም ስለሆናችሁ ነው። ይሉናል ወገኖቻችን። እና እንደ ጴንጤ በዚህ ዓለም ላይ እኔ በቃ 24 ሰዓት የሚበላ ሰው አላየውም ይላሉ። ኧረ እንጾማለን እኮ ብለማ እናንተ ኧረ በፍጹም ጾም እኮ የሚባል ነገር ራሱ አታውቁም። እንጸልያለን። ኧረ እናንተ ናችሁ የት አለ? መቼ ጸልዩ አይተናችሁ እናውቃለን። ብትጾመን ለምን በሰላም ቅዱስ ገብርኤል መልአክ እግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ ብላችሁ ትሉ ነበር ይሉናል። ጸሎት ቢላችሁ የላችሁ፣ ጸሎት ጾም ቢላችሁ የላችሁ፣ ምንም እኮ የላችሁ። እኛ ግን 9 አበይት በዓላት አለን፣ አጽዋማትም አሉን፣ እንጾማለን። የጽጌ ጾም አለ፣ የገና ጾም አለ፣ የነነዌ ጾም አለ፣ የኩዳዴ ጾም አለ፣ የሐዋርያት ጾም አለ፣ የጋድ ጾም አለ፣ የፍልሰታ ጾም አለ። እናንተ እኮ አንድ እኮ የላችሁም። ኤርምያስ አንድ የጾም መናጤዎች ናችሁ ይሉናል ይላሉ። ኦኬ ጥሩ ነው ማለቱ። እኛ አሁን እኛ እንደምንጾምና እንደማንጾም አታውቁም። ልክ ነው። ለምን ስለማንነግራችሁ። ለምን ድብቅ አረጋችሁት ብላችሁ ካላችሁን አንድ ታላቅ መምህር አለን፣ ሁሌ የምንሰማው ታላቅ ንጉሥ አለን፣ ሁሌ የምንገዛለት። እርሱም የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ይባላል። እንዳትናገሩ ለእንደነኛ አይነት ግብዞች መጾማችሁና መጸለያችሁን እንዳትናገሩ ማለት በጌታ ንግግር መለከት አታስነፉ፣ በፊት ለፊት አታድርጉት፣ በስውር አድርጉት ብሎ ስላለን መምህራችንን ንጉሳችንን እንታዘዛለን። ስለዚህ ቃል ለምድር ለሰማይ ያልኩ ጴንጤ ጾማለሁ ብሎ የሚለው በግል የሚሆን በህብረት አይነግርህም። ለምን? እንደናንተ ግብዞች መሆን ስለማንፈልግ። ኦኬ። ግን እናንተ ከምትጾሙት ጾም ውስጥ አንዱ እኔ እያንዳንዱ ጾም ላይ ማለት ነው። ለምሳሌ አሁን የጽጌ ጾም ብለው ይጾማሉ። መጽሐፍ ቅዱሳዊ አይደለም ነው ብሎ የሚል ሰው ካለ ይምጣ። ጽጌ ጾም ማለት ነው። ጾመ ነቢያት ብለው ቅዱሳን ነቢያት ጾመውታል ብሎ የሚለው ይሄ የገና ጾም እሱን ይጾማሉ። መጽሐፍ ቅዱሳዊ አይደለም። ቅዱስ የእግዚአብሔር ልጅ ምስክሬ ነው። አይደለም። ጾመ ነነዌ ይላሉ። የነነዌ ጾም ነይ ብለው ይላታል በተለምዶ። የመጽሐፍ ቅዱስ ጾም አይደለም። ሶሪ ምንድነው? መጽሐፍ ቅዱሳዊ የሆነ ጾም አይደለም እነሱ የሚጾሙት። የመጽሐፍ ቅዱስ ጾም አለ፣ የነነዌ ሰዎች የጾሙት ማለት ነው። በትንቢተ ዮናስ ላይ ማለት ነው።
የጋድ ጾም ይላሉ። መጽሐፍ ቅዱሳዊ ጾም አይደለም። ኢቭን የኩዳዴ ጾም ይላሉ። ትልቁም ማለት ነው፣ የአብይ ጾም ማለት ነው። መጽሐፍ ቅዱሳዊ አይደለም አይደለም። እሺ ገስት ላይ ከገባችሁ በኋላ ሌላ ቦታ ላይ እንትን የምትሉ ሰዎች አቁሙ። በቃ ጾመ ሐዋርያት ይላሉ። የሐዋርያት ጾም ብለው ይሉታል። ከሐምሌ 5 የሚፈታው ማለት ነው። መጽሐፍ ቅዱሳዊ አይደለም። ጾመ ፍልሰታ ይላሉ። መጽሐፍ ቅዱሳዊ አይደለም። እኛ 6 አለን እኛ 7 አለን ብላችሁ ስላላችሁ መጽሐፍ ቅዱሳዊ አይደለም ብዬ ስል በመረጃና በማስረጃ ነው ቤት የሚወራው ለማለት ነው። ስለዚህ የገናን ጾም እናንተ ለምን አትጾሙት? ነቢያቱ ጾመው እኛ እየጾምነው ነው እያላችሁ የምትሉን ወገኖች መጠየቃችሁ ጥሩ ነው፣ ግን እስቲ ገባ በሉና እናወራበታለን ማለት ነው። እናንተ እንዳላችሁት እውነት ጴንጤ አይጾምም? ኦርቶዶክስ 7 አጽዋማት ብላ የምትለው በሙሉ አንዱ መጽሐፍ ቅዱሳዊ አይደለም። ይኸው የእግዚአብሔር ልጅ ኢየሱስ ምስክሬ ነው። አስቀድሜ እናገራለሁ። ሲገቡ እያንዳንዱ አጽዋማት የተባለው ላይ መቼና በማ እንዴት እንደተጀመረ፣ ለምን ዓላማ እንደተጀመረ፣ ለምን ዓላማ እንደምትጾሙት ኑ ግቡና ንገሩን። ሲልጆን ከሱፍ ፍትፍትና ከቃሪያ ጋር ካልጫና ቀይ ምስር ወጥ ጋር እየዛቅ እየበላህ አሳ ኮተሌት፣ አሳ ጉላሽ ማለት ነው ከናጥንቱ ይሁን አሳው እያልክ በዛ ላይ 2 ያላበው እስቲ አንድ ጊዮርጊስ አንድ ዳሸን አርጊው ብለህ ይህንን ኢሳያስ እንደዚህ አድርጎ ጾሞታል ብለህ ካልከኝ ሳቄን እያመጣኸው ነው አንተዬ፣ ገና በመግቢያው ማለት ነው። ለማንኛውም እንኳን ደህና መጣችሁ ለማለት ወዳለው ወንድሞች፣ እንኳን ደህና መጣችሁ። እህትየው እንኳን ደህና መጣች። የሚመጣ ሰው ካለ ማውራት እንችላለን በዚህ ጉዳይ ላይ ጾምን አትጾሙም ብላችሁ የምትሉ ወገኖች ማለት ነው። ወንድምነት ዳንዬ እንኳን ደህና መጣህ። ግርምሽ ሰላም በሉ። ቤካና እህትየው እንቀጥላለን። ዳንዬ ጸጋና ሰላም ይብዛላችሁ። ስራ ላይ ነኝ። እርሜ እየሰማችኋለሁ። ቀጥሉ። ወዳችኋለሁ። እሺ ቴንክ ዩ። እሺ ወንድምነት ዳንዬ። እሺ ወንድምነት እንዴት ናችሁ? ደህና ነኝ። ሰላም ብያለሁ። የጌታ ጸጋና ሰላም ይብዛላችሁ። ተባረኩ አለን። ኮፒ ሊንክ እና ሼር ግን በደንብ ይደረግ። እየፈጠነ አይደለም። አሁን የጀመርከው አይደል ወንድምነት? ኮፒ ሊንክ እና ሼር ዘንግተናል ብዬ አስባለሁ። የገቡት ሰዎች በቂ ናቸው፣ ግን ኦርቶዶክሳውያን ይመስለኛል የበዙትና የገባውን ወገኖች ኮፒ ሊንክ እና ሼር በደንብ እናደርግ። 3.4 ነው የታወቀ ነው። ሁሌ እንደምናወራው አብረን እናገልግል። የጌታ ጸጋና ሰላም ይብዛላችሁ። መግባታችን እንዲታወቅ በደንብ ሼር አድርጉት። ተባረኩልኝ። እሺ ቴንክ ወንድምነት ተባረክ። እሺ ወገኖች፣ አዎ የኛዎቹ ወይ ስለማይገቡ ይመስለኛል የሚገቡት አብዛኞቹ ከሌላ ቤተ እምነት ያሉ ይመስለኛልና፣ ግን የገባችሁ ወገኖች በቃ 2 ደቂቃ እኮ ነው። አሁን ከገባው ስንት ደቂቃ ሆነ? 20 ደቂቃ ሆነ። በ20 ደቂቃ ውስጥ ፈጣጥመን ጨርሰን ነበረ። እያንዳንዱ ሰው ቢተባበር ማለት ነው። ኦልሬዲ ስትገቡ ሁሉ ቀን 2 ደቂቃ ብቻ ውሱን። ዳንዬም ቤት ስትገቡ 2 ደቂቃ ብቻ ውሱን። ቤካም ጋር ስትገቡ 2 ደቂቃ ብቻ ውሱን። ኦኬ። በ2 ደቂቃ ውስጥ በ1 ደቂቃ ከ60 ሰው በላይ ሼር ማድረግ ትችላላችሁ። ኮፒ ሊንክ ሼር ማድረግ ትችላላችሁ። በ1 ደቂቃ ውስጥ ታፕታፕ ማድረግ ትችላላችሁ። እያንዳንዱ ሰው የገባ ሰው 1 ደቂቃ ውስጥ ታፕታፕ የሚያደርገው በጣም ብዙ ይሆናል እና ተባረኩ። ጸጋ ይብዛላችሁ።
66 ነው። ጥሩ በጊዜ ቶሎ ሄደን ከዛ ገስት የተቀበልን ወደ ተለጥፎ ባለው ርዕስ ላይ እንትን ብንወያይ በጣም ጥሩ ነው። ግን ታዛዦች ናችሁ። ጌታ አብዝቶ ይባርካችሁ። በደንብ አንድ ጊዜ ብቻ ነው ሪፖስት የሚደረገው። ሁለቴ ስታደርጉ ሪሙቭ ነው የሚሆነውና አንዴ ሪፖስት አድርጉ፣ አድ ቱ ስቶሪ አድርጉ፣ ኮፒ ሊንክ ሼሩ ታፕታፑ በደንብ ይጨምር። እንወዳችኋለን። ጸጋ ይብዛላችሁ። ኤርሚዬ ቀጥል። እሺ ቴንክ ዩ ግርምሽ፣ ጸጋ ይብዛልህ። ቤካ ወንድምነት ቤኪ እሺ ዞር ብሎ ማለት ነው። ሞክሼ ኤርሚ እንኳን ደህና መጣ። ኤርሚ ስራ ቦታ ነኝ፣ እየሰማችሁ ነው ቁጭ ብዬ። ችግር የለውም። እሺ ወንድሜ ትችላለህ። እሺ ሰላማችሁ ጸጋችሁ ይብዛላችሁ አለው። እየሰማችሁ ነው፣ ቦሴ እንዳያየኝ ብዬ ነው። እሺ ችግር የለውም። እሺ ኦኬ፣ እንኳን ደህና መጣችሁ ሁላችሁንም። ቤኪ አይ ቲንክ ቢዚ ነው መሰለኝ፣ በኋላ አስጣዋለሁ። ተባረኩ። ሼር እና ኮፒ ሊንክ ይደረግ። እስኪ ለምሳሌ የገና ጾም በሚመጣ ሰዓት ላይ ቤተሰብ መቼም ኦርቶዶክሳዊ ቤተሰብ የሌለው ሰው የለም። የገና ጾም ወይ የፋሲካ ጾም በሚመጣ ሰዓት ላይ እናንተ እንደኛ እኮ አትጾሙም እና ሁሉ ቀን መብላት ነው እና ለምን ደግሞ አትጾሙት? ግን ከዚህ ቤተክርስቲያን የምትወጡት ሆዳችሁን ፈልጋችሁ ነው። እዚህ ጾም ስለሰለቻችሁ ምንም ያለ ከልካይ ወደምትበሉበት ወደ ጴንጤው ማህበረሰብ ትቀላቀላላችሁ። አውቀዋለሁ እኮ ድሮም ጸባይህን አውቀዋለሁ። አንተም ቢሆን ድሮም መብል ትወዳለህ እና እዚች ቤተክርስቲያን ውስጥ ያለ በዚች ቅድስት እውነተኛ ቤተክርስቲያን ውስጥ ያለ የጾም ስርዓት አቃታችሁና ሆዳችሁን ፈልጋችሁ ነው የምትሄዱት እና ከዚህ የተነሳ አትጾሙም ብለው በየቤተሰብ የሚነግሯችሁ 77 ቁጥር ጻፉልን። ሁሌ በጾም በገባ ሰዓት ላይ የጾሙን አታስነኪው አታስነካው ምናምን ነገር ብሎ የሚል ማለት ነው። 77 ቁጥር ጻፉልን። ኦኬ 77 ቁጥር ብዙዎቻችሁ ጽፋችኋል። ቴንክ ዩ። እስኪ አንድ ሁለታችሁ ነው ግቡ። ማን ናስ ይገባ? ምን ትመልሱላቸዋላችሁ? አንድ ሁለት ሰው ላስገባ እስቲ። እንደዛ ብለው ለሚሏችሁ ለቤተሰቦቻችሁ ምን ብላችሁ ትመልሳላችሁ? እሺ ካሱ ሰላም ነው? ካሳውን እሺ የተሰጠህን እድል አልተጠቀምክበትም። እታች ወራጅ። እሺ ሌላ ሰው ካለ ነው። ኦኬ የወንጌል አማኞች ሆናችሁ ቤተሰቦቻችሁ እንደዛ ሲሏችሁ ምን መልስ ትመልሱላቸዋላችሁ? ሰባት ቁጥር ውስጥ ከጻፋችሁት ሰዎች አንድ ሁለታችሁ የምትመጡ ከሆነ ምን እንደምትመልሱላችሁ እንደዛ ብለው ሲሏችሁ እንዴ ይሄ ሁሉ ሰው ጽፎ ነበረ። ለምን እንደው መግባት የፈራችሁት? ምንድነው የምትመልሱላቸው? ቤተሰቦቻችሁ ለምን እንደማትጾሙት እንደኛ
የእናንተ የጴንጤዎች ጾም አይታወቅም። እኛ ያው ዘመነ ጽጌ፣ አብይ ጾም፣ የነቢያት ጾም፣ የፍልሰታ ጾም፣ የጋድ ጾም፣ የነነዌ ጾም እያልን የሐዋርያት ጾም እያልን እንጾማለን። እናንተ ግን ምንም እኮ ጾሙ አይታይም። ለምን ደሞ አትጾሙት? ከዚህ ቤተክርስቲያን ሆዳችሁን ወዳችሁ አይደለው ሄዳችሁት? እናንተ ሆዳሞች ብለው ሲሏችሁ ቤተሰቦቻችሁ ምን እንደምትመልሱላቸው? የለም። እሺ አበባ እህቴ፣ አበባ ከአውሮፓ ነው? አበባ እሺ ኦኬ ኦኬ እሺ መልካም። እዚህ ገስት ላይ ማን ካሳሁን ደግመህ እንዳትልክ። እሺ ብራዘር ደግመህ እንዳትልክ። ካሳሁን የምትባለው ሰውዬ ደግመህ እንዳትልክ። እድል ተሰጥቶህ አስገብቼህ አውራት ብዬ ስልህ አላወራህም። ደግመህ እንዳትልክ። እሺ ብሎክ ለመደረግ ካልፈለክ በስተቀር ደግመህ እንዳትልክ። ካሳሁን የምትባለው ሰው ማለት ነው። ኦኬ ለጌታ ክብር ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። እሺ ኦኬ ናኦድ ካልመለስክ ብሎክ ነው። ናኦድ ጤና ይስጥልኝ። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከሙሉ ወንጌል ነው። እሺ የጠየቁትን ጥያቄ ሰምተህ ነው የገባኸው? አዎ ሰምቻለሁ። እሺ የኦርቶዶክስ ቤተክርስቲያን እምነት ተከታይ ቤተሰብ አለህ? አሉኝ። እሺ የጾም ጊዜያት የነሱ የኦርቶዶክስ ጾም የሚባለው በሚገባ ሰዓት ቤተሰቦችህ አንተ ለምን እንደማትጾመው ጴንጤዎች ለምን እንደማትጾሙት ሆዳችሁን ወዳችሁ ነው ከዚህ ቤተክርስቲያን የወጣችሁት እና ጾም ለምን እንደሌላችሁ ብለው ጠይቀው ያውቃሉ? ምንስ መልሰህላቸው ታውቃለህ? አዎ እረፍት የለሽ ጥያቄ በተለይ በወንድሞቼ እጠየቃለሁ። በወንድሞቼ እየሰፈር ጓደኞች ኦኬ ምን ትመልስላቸዋለህ? ባይቀበሉትም ከማምነው እምነት ከመጽሐፍ ቅዱስ እየጠቀስኩ ለማሳየት እሞክራለሁ። ከ81 አሃዱም አንዳንድ ነገሮች ያው እነሱ ቢያምኑትም አይቀበሉትም፣ ግን እናገራቸዋለሁ። ምንድነው የምንጾምበት ዓላማ? ከዓላማው ተነስቼ እናገራለሁ። ሁለተኛ የእነሱን የአጻጾም እና የእኛን እያነጻጸርኩ ነው የምናገረው። ጴንጤ አይጾምም የሚለው ጀመር የተሳሳተ አስተሳሰብ ነው። መጽሐፍ ቅዱስ እንድንጾምና እንድንጸልይ ሲያዝ በይፋ ለሰዎች ነግረን ከዚህ እስከዚህ ምናምን አውጆ ምናምን አይደለም። ስትጾሙ ብሎ ክርስቶስ ኢየሱስ ያስተምረው እንደ ፈሪሳውያን አትሁኑ ብሏል። መጾማችሁ እንዲታይ በየመንገድ ዳሩ ቆሞ እንደሚጸልዩ ሰዎች እንደዚህ አትሁኑ። ጾምና ጸሎት ማለት ከእግዚአብሔር ጋር ራስን አዋርዶ ስጋን እየጎዱ መንፈሳዊ ህይወታችንን የምናሳድግበት፣ ስጋችንን ገለን ከእግዚአብሔር ጋር የምንነጋገርበት ነው። ጴንጤዎች ሲጾሙ እኛ ስንጾም ለከተማ አንነግርም፣ ከእህልና ከውሃ ሳይሆን ከኃጢአትም ጭምር ራሳችንን ጠብቀን ነው። የእናንተ ጾም
ፕሮቲን ሪች የሆኑ ለምሳሌ እንደነ ወተት፣ ስጋን ትጾማላችሁ። ጾሙ ሲገባ በራሱ በዝሙት ነው የምትቀበሉት፣ በስካር ነው የምትቀበሉት፣ በማመንዘር ነው የምትቀበሉት። ከእግዚአብሔር ተጣልታችሁ ጎዳናችሁ ሁሉ የራቀ ነው። ጓደኞቼም እኔ ማቃቸው የሚያረጉ ስላሉ ጾም መያዣ ተብሎ ከሴት ጋር ይታደራል። ጾም መያዣ ተብሎ ሴቷም ወንዱ ጋር ወንዱም ሴቷ ጋር ለዝሙት ራሳቸውን ቀጠሮ የሚቀጥሩበት ነው። ሲፈታም እንደዛው። ስለዚህ ይሄ ጾም አይደለም። ጾም ማለት ራስን አዋርዶ በእግዚአብሔር ፊት ከእግዚአብሔር ጋር ኮሚኒኬት ማድረግ ነው የሚል ነገር ነው እየመለስኩላቸው ያለሁት። እና ጴንጤ አይጾምም ሳይሆን እኛ የምንጾመውን ጾም ስለማን ነግራችሁ ነው። መጽሐፍ ቅዱስ ደግሞ እንድንነግርም አይፈቅድም። የምንጾመው የምንጸልየው ሰው እንዲያየን ሳይሆን ከእግዚአብሔር ጋር ያለንን ሪሌሽንሺፕ ስትሮንግ ለማድረግ ነው። በእርግጥ በቤተ ክርስቲያን የሚታወጁ የጾም ጸሎቶች አሉ። ለምሳሌ ሀገር ላይ ችግር ሲገጥም፣ ድንገት ወረርሽኝ በሽታዎች ሲመጡ ሁሉም በየእምነታችሁ ጸልዩ። እግዚአብሔር ይህንን በሽታ ይህንን ነገር አሁን ቅርብ ጊዜ በደቡብ ኦሞ አካባቢ በጂንካ ለተከሰተው ነገር ቤተክርስቲያን አዋጅ አውጥታለች። እንጸልይበት በዚህ ጉዳይ የጋራ የሆነው ነገር ላይ በአዋጅ መልክ ጸሎት ይደረጋል። ከዛ ባለፈ ግን ስንጾምና ስንጸልይ ችግር ውስጥ ስንሆን መንፈሳዊ ነገራችን ከእግዚአብሔር ጋር እንዲጠብቅ ስንፈልግ እንደዚህ አይነት ነው የኛ ጾም። የእናንተ ጾም ግን የሚታወጅ ከፕሮቲን ራሳችንን ያገለልን የሚመስል ሽወዳ ነው። ለምሳሌ አንድ ጓደኛዬን ጠየቅኩት፣ ስጋ ትጾማለህ አልኩት። አዎ ጾማለሁ አለ። ወተትስ እጾማለሁ። ለምንድነው ስጋ ማትበለው? ለምንድነው ስጋንና ወተትን የማትጠቀመው? ሌላ ምግብ ትበላለህ ወይ አልኩት። አዎ በላለሁ አለ። ፎር ኤግዛምፕል ያው እኔም በባዮሎጂ ዘርፍ ስለተመረኩኝ እሱም ትንሽ የተማረ ነገር ነው። ከፕሮቲን ነው ራስን ስጋህ እንዳይወፍር፣ ስጋ ሲወፍር ከእግዚአብሔር ጋር ያለኝን ነገር ያራርቀኛል ስለምትል ነው። አዎ ዋይ ኖት በስጋ ላይ ያለው የፕሮቲን ኮንቴንት እና ማሽሩምን እንውሰድ። ማሽሩም ላይ ያለው የፕሮቲን ኮንቴንት የትኛው ነው ከፍተኛ? ያውቀዋል። በሙሽርም ላይ ያለው እንደሚበልጥ እንጉዳይ የምንለው ማለት ነው። ስለዚህ ፕሮቲን ከሆነ ለምን ራስን ትሸውዳለህ? ለምንድን ነው ራስን የምትሸውደው የሚል ነገር ሳወራ ነበርና የሚጾሙበትን ዓላማም አያውቁ። አንድ ሰው የሚደርስበትን ካላወቀ የሚሄድበትን መንገድ አያውቅም ማለት ነው። እንዲህ ነው ማለት ከቤተሰቦቻቸው ስለተቀበሉት ብቻ። ወይም እኔ አሁን ኦርቶዶክስ ነበርኩኝ፣ መጽሐፍ ቅዱስን በግሌ እያነበብኩ ታላቅ ወንድማችን ተመለሰ። እሱን ተከትዬ ኮንትራስት እያደረኩ አየው ትክክለኛው መንገድ ላይ እና ውሳኔ ላይ ደረስኩ። እና ሽንጋላ ላይ እንዳሉ ነግራቸዋለሁ። የእኛን ጾም ትጾማለህ? አዎ ዛሬ ቸርች የጾም ጸሎት ፕሮግራም አለ። ለቤተሰቤ እነግራለሁ። የት ሄዳለህ ስለምባል ተማሪ በነበርኩ ሰዓት እና እንደዚህ አይነት ጾም እንደሆነ እንዲህ አይነት መልስ ነው የምመልሰው። ከእናንተም ዘንድ ከስርም ጽሑፍ እያየሁ ነው አንዳንድ ነገሮች። ሌላ መልስ ካለ ኤርሜ በዚህ አጋጣሚ በጣም እግዚአብሔር ካስነሳቸው ሰዎችና ከምወድ የብዙ ሰዎች የጸሎት መልስ የሆንክ ሰው ነህ። በጣም አንተን በማውራቴ እግዚአብሔር የተመሰገነ ይሁን። ይሄ ነው እኔ የምመልሰው። ሶሪ ረጅም ስላወራው። ተባረክ ወንድማችን ናውድ። ክብር ለእግዚአብሔር ይሁን። ምንም ጥሩ ነው ያወራው። ለዛ ነው ዝም ያልኩ። ትርጉም ያለው ነገር ነው የተናገርከው። የማሽሩምን እኔም አላውቀውም ነበር የፕሮቲን መጠን እንዳለው ማለት ነው። አየህ እንደዚህ የተማሩ ሰዎች ደግሞ ሲመጡ ይናገራሉ። ኦኬ ሌላስ ማን አለ? ምህረት ተካፋይ ምንድነው ጥያቄው? ቀይ ለኛው ወገኖች ጥቂት ልጠይቅ። ሰላም እሺ፣ ደህና ነኝ። ሌሎችም ካላችሁ እንድትመጡ እንደዚህ እንዳልኳችሁ ሰባቱ አጽዋማት ተብሎ የሚባል በኦርቶዶክስ ቤተክርስቲያን በየዓመቱ የሚገባ የሚወጣ እንኳን ገባ እንኳን ወጣ ጾመ ልጓሙን እንኳን ተፈታችሁ እንኳን ተፈራችሁ ብቻ የሚባል በጣም ብዙ ነገር አለና ያው ጴንጤ አንደኛ ሆዱን ወዶ ነው ከዚህ ቤተክርስቲያን የወጣው ብለው ይሉናል በጣም ብዙ ጊዜ ማለት ነው። ከኦርቶዶክስ ቤተክርስቲያን እኮ የወጣችሁት ሆዳችሁን ወዳችሁ ነው። እዚህ ያለው ጾም በጣም አስቸገራችሁ።
እና እንደፈለጋችሁ ለመብላት ስለምትፈልጉ ከዚህ ቤተክርስቲያን ወጣችሁ። የወጣችሁበት ምክንያት ይሄ ነው። አይ እኛ እኮ የዘላለም ሕይወት ፈልገን ነው በጌታ ኢየሱስ ክርስቶስ በማመን ለሰነ ኖ በፍጹም ማንም ታታልሉት። ሆዳችሁን ወዳችሁ ነው። ጴንጤ ሆዱን ይወዳል ብለው ይላሉ ቤተሰቦቻችን፣ ጓደኞቻችንም በሩቅም በቅርብ የምንሰማ ማለት ነው። እናንተ ጋር እኮ ጾም የለም። ኤርምያስ ማንን ለማታለል ነው? ጴንጤ የት ያቅና ጾም? አንዳንዶቹ በጣም ስድብ ቃል ቀላቅለው ማለት ነው። እንደ ደጋ ፈረስ ዝም ብላችሁ አይደል የምትበሉት ያሉን ሁሉ ማለት ነው። ኧረ እንጾማለን እኮ ብለት በፍጹም የት አለ? በጾሙ ማኖሩ እናይ ነበር። አትጾሙ እኮ እናንተ ችግሩ አትጾሙ ብለው ይሉናል። ኧረ እንጾማለን እኮ እንጸልያለን። ኧረ እናንተ ናችሁ ጸልዩት። በፍጹም እንደዛማ ቢሆን ኖሮ እኛ ስናረግ እንደሚታየው እናንተ መታየት ነበረበት። ያልታየው ስለማታደርጉት ነው። ይሄም ደግሞ ሆዳችሁን ከመውደድ የተነሳ ነው ብለው ይሉናልና 7ቱ አጽዋማት ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን ያወጀችው ጾም ይኸው ዘመነ ጽጌ የሚባለው መጽሐፍ ቅዱሳዊ ጾም አይደለም። 1 ጾመ ነቢያት መጽሐፍ ቅዱሳዊ ጾም አይደለም። 2 ጾመ ሕጋድ መጽሐፍ ቅዱሳዊ ጾም አይደለም። 3 ጾመ ነነዌ መጽሐፍ ቅዱሳዊ ጾም ነው። የነነዌ የአሦራውያን ሰዎች የጾሙት የዛሬ 2800 ዓመት አካባቢ ላይ የተጾመ ጾም ነው። ኦርቶዶክስ ግን የምትጾመው ጾመ ነነዌ መጽሐፍ ቅዱሳዊ ጾም አይደለም። 4 ጾመ ሐዋርያት መጽሐፍ ቅዱሳዊ ጾም አይደለም። 5 ጾመ ፍልሰታ መጽሐፍ ቅዱሳዊ ጾም አይደለም። 6 አብይ ጾም ትልቁ መጽሐፍ ቅዱሳዊ ጾም አይደለም። 7 ነው ብሎ የሚል ካለ እስኪ ይምጣና 7ቱም አጽዋማት ላይ በወፍ በረር በሃይላይት እስኪ እንየው። እናንተ የወንጌል አማኙ አይጾምም ብላችሁ ለመክሰስ ከመሄዳችሁ በፊት እኔ የምጾመው ጾም መጽሐፍ ቅዱሳዊ ነው ወይ ብሎ ሰው ማወቅ አለበት ማለት አለበት። አየህ ጥሩ ነው። እኛን መክሰሳችሁ ምንም ባልከፋ እሰጥሻለሁ እህታችን፣ እኛን መክሰሳችሁ ባልከፋ። ጴንጤ አይጾምም ሆዱን ወዶ ነው። ሆድሽን ወደሽ ከዚች ቤተክርስቲያን ሆዳችሁን እየወደዳችሁ እናንተ ቤት እነ ሆድ አምላኩ እያላችሁ ሆዳቸው አምላካቸው ተብሎ ተጽፏልና እያለች አታውቁትም፣ ጥቅሱንም አታውቁትም፣ ግን እኛ ላይ ትጠቅሳላችሁ። ችግር የለውም። የእኛ ጾም ለምን ነው የማይታወቀው? ጴንጤ ጾማል አይጾምም? እኛ እናቴ ትሙት አባቴ ድፋይ ምናምን ነገር ብለን አንልም። ብራዘር እንጾማለን፣ እንጸልያለን። አዎ አይታወቅም እኮ ታዲያ እናንተ ኤርምያስ ብለህ ካልክ ንጉሳችንና መምህራችን አታሳውቁ ብሎ ስላለ ነው። አየህ፣ ማን ነው ንጉሳችሁና መምህራችሁ? የጴንጤዎች ኢየሱስ ክርስቶስ የእግዚአብሔር ልጅ የዳዊት ልጅ። ስትጾሙም ስትጸልዩ ማንም እንዳያውቅ በስውር አድርጉት። ምጽዋትም ስትሰጡ በስውር አድርጉት አለ። ስትጾሙም በስውር ጾሙ፣ ስትጸልይም በስውር ጸልይ። እንግዲህ የጌታ ትምህርትን እከተላለሁ ብለህ የምትል ከሆነ በስውር አድርገው። አይ ላይክ ጴንጤ በጣም ነው የምወደው በእውነት። ጌታ ኢየሱስ ይባረክ። በእውነት ሰውን ለማናደድ ብዬ አይደለም፣ ፕራውድ ነው የማደርገው ጴንጤ በመሆኔ። ለምን በለኝ፣ የእግዚአብሔር ቃል ብሎ የሚለውን ስለምታደርጉ፣ ጉራም ስለማታበዙ ወገኔ፣ ህዝቤ ማለት ነው። ጉራ እንደዚህ እንጾማለን ምናምን ነገር እንዳፋር ጎረምሳ መፋቂያችሁን ይዛችሁ በየአደባባዩ ጾመኛ ለመምሰል አትታዩ። በቃ ሞያ በልብ ነው እንደሚባለው እዛው በቃ እንዴት ደስ ይላል። ስለዚህ ኦርቶዶክሳውያኑ እንጾማለን ብላችሁ የምትሉት ጾም የእናንተ መጽሐፍ ቅዱሳዊ ነው ወይ እያልኩ 7ቱንም አጽዋማት ኦፌንድ ለማድረግ ብዬ አይደለም፣ ለማናደድ ብዬ አይደለም ይህን የምናገረው። ኦርቶዶክሳውያን የሚጾሙት 7ቱም አጽዋማት መጽሐፍ ቅዱሳዊ ጾም አይደለም። መጽሐፍ ቅዱስ ውስጥ ተፈልጎ የሚገኝ ጾም አንድ ጾም ብቻ አለ። እሱም ጾመ ነነዌ የተባለው ማለት ነው። 3 ቀን የሚጾመው 3 ቀንም የተጾመው ጾም አሦራውያን በቅድመ ልደተ ክርስቶስ 800 ዓመተ ዓለም ላይ ማለት ነው። በዛን ዘመን የተጾመ ጾም ነው። የአሦራውያን የነነዌ ሰዎች ማለት ነው። እነሱም እግዚአብሔር ምሕረት አድርጎላቸው ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ሊያደርግባቸው ካስበው ነገር ተጸጽቶ አላደረገውም ይላል። በቃ ጌታ ማራቸው ማለት ነው።
እሱ ጾም ኦርቶዶክሳውያን ነይ ጾም ብላ ሁዳዴ ከመግባቱ በፊት እንደምጾመው አይነት ጾም አይደለም። የሱን ፍትፍትህን እየበላ እንዳልኩ በሲልጆና በቃሪያ የተሰነገ ይሁን ያልተሰነገ ብለህ 16 እና 18 አይነት ወጥ አንድ የኢትዮጵያ እንጀራ ላይ ዘርግተህ አሳላው ላይ አስተኝተህበት ወይ አሳዎችን አጋድመህበት የምትበላው አይነት ጾም አይደለም። የነነዌ ሰዎች የጾሙት ጾም ሰው ብቻ አይደለም፣ እንስሶች ሁሉ ከብቶች ከበረት በጎች ከጋጣቸው አልወጡም፣ አልተሰማሩም፣ አልቀመሱም። አይቅመሱ ነው ያለው ንጉሱ። አየህ፣ አይቅመሱ፣ አይሰማሩ። እነ ቡሬ የጾሙትን ጾም እኮ ነው። አየህ፣ ጾመ ነነዌ እዚህ የምትቀልድበት አንተ ዳርያ ስልህ እነ ቡሬ የጾሙበት ማለት ነው። ላሞችና ከብቶች ከበረታቸው አልወጡም። ምክንያቱስ መዓት መጥቷል፣ አሦራውያን ላይ ሞት መጥቷል። ከሰራዊት ጌታ ከእግዚአብሔር ዘንድ ሞትን የተደገሰው ምድሪቱ ላይ በነቢዩ በዮናስ ታዲያ ያ መልእክት ሲመጣላቸው ከንጉሱ ጀምሮ ከላይ እስከታች ማቅ ነው የለበሱት። አመድ ነስንሰው ነው የተቀመጡት። ከተማቸው ውስጥ 120,000 ቢኖር ነበረ። ንግድ ሱቅ ምናምን ነገር ቢኖራቸው በሙሉ ነው ሸዳውን ያደረጉት የዘጉት። ቡሬ የጾሙትን ጾም እኮ ነው ኦርቶዶክስ የምትቀልድበት ማለት ነው። ቡሬ ማለት ላሞቹ ማለት ነው። በጎችና ላሞች ጾመው 3 ቀን አልበሉም አልቀመሱም ይላል። ውሃም አልጠጡም መብልም አልበሉም። ከጉሮናቸው አልወጡም። ብራዘር ተዘግቶባቸው ማለት ነው። አንተ ከነ ቡሬ ያልተሻለ ጾም እየጾምክ ጴንጤን ትከሳለህ እንዴ? እንዴት አይነት አማርኛ ነው? እስኪ በመጀመሪያ ወደ ጴንጤ ጣተን ጠቁመ እናንተ እኮ ጾመ ሁዳዴ የላችሁም ምንም የምትጾሙት የለም ብለህ ከማለት በፊት የምትጾመው ጾም ምን አይነት ጾም ነው? አሁን በአሦር ምድር በነነዌ የነበሩ ላሞች፣ በዚያ ዘመን የነበሩ ላሞች ቢነሱ አይስቁብህም? ኧረ በጣም ነው የሚገርመው። ላሞቹ ቢስቁ ምን ብለው የሚስቁ ይመስላል? አይገርምም? እኛ እህትዬ እያለች ማለት ነው ላሟ ለላሟ ማለት ነው እህትዬ። አይገርምሽም? ያኔ እኮ የእኛ ዘመዶች በሙሉ እናቶቻችንም አባቶቻችንም ከበረትም አልወጡም ነበር። እንዲህ ነበር የተነገረ ለትውልዳችን እንዲደርስ እና እኛ እንደዛ ብለው ከብት በሙሉ በበረት ታጉረን ቤተሰቦቻችን በሙሉ እኮ ነበር የጾሙት። እና ምን ሆነ? ይገርምሻል፣ እዚህ ምስራቅ አፍሪካ ላይ የምትባል ኢትዮጵያ የምትባል ሀገር አለች። እና በዛ ሀገር ሁሉ ቀን አመት በገባ ጾመ ነነዌ ይሉናል። አንዳንዴም ደግሞ ነይ ብለው ይሉናል አሉ። አይ ነይ የማቅበለው ካሉ የራሳቸው ነው ማለት ነው። እነሱ ብዙ ሁሉንም ሴቱንም ነው ነይ ብለው የሚሉት። እና ምን ሆነ? ይኸው በእኛ ስም አድርገው ላሞቹ ቢነሱ ቢያወሩ ማለት ነው እንደ ሰው ቋንቋ ኖሯቸው ቢያወሩ፣ እኛ ቤተሰቦቻችን ተዘግተው የጾሙትን ጾም እነሱ 16 አይነት ወጥ እየዛቁ በየአይነት እየበሉ የነነዌን ጾም ነው የምንጾመው ብሎ ይላሉ። ግን አይገርምሽም? ሳቅሽ አይመጣም? እየተባባሉ የሚባባሉ አይመስልም? ላሞቹ እንኳን እንደ ሰው ቋንቋ ቢኖራቸው ሙድ ይዙብሃል ነው የምለው። ኦርቶዶክሳዊ ወንድም የነነዌ ላሞች እንኳን ሙድ ይዙብሃል። ለምን? እነሱ 3 ቀን አልበሉም አልጠጡም። አንተ እኮ 3 ቀን ብራዘር፣ ለ3 ቀን ቆይታ ሮያልዬ ላምን ቢሆን ጦጣ እንጾማለን አልክ። ጦሮ ነው። አይ መልክ ምን እያደረጋችሁ ነው የምጾሙት ነው? እሱ ላይ ነው ጉዳዩ። ጫወታው እዛ ጋር ነው። እኔ ለ3 ቀን እኮ ጾመ ነነዌ ልትገባ ነው ብሎ ደውሎ የጾም ማስያዣ አታስይዥም እንዴ ብሎ የሚል ሰውዬ እኮ ነው መጥቶ ኤርሚያስ እናንተ እኮ ጴንጤዎች አትጾሙም ብሎ የሚለን ማለት ነው። ተወኝ ስልህ ተወኝ። እና እንዲህ አይነት ጾምን የሚጾሙ ሰዎች ናቸው እኛን የሚከሱን ለማለት ነው። እሺ ምህረት ወደ አንቺ ልምጣ። ምን ትያቸዋለሽ ቤተሰቦችሽ እንደዛ ብለው የሚሉ ሳለ የተወሰኖቹ በወንጌል የምታምኑ ወንድሞችና እህቶቼ
ምን ታያቸዋለሽ? ቤተሰቦች እንደዛ ሲሉ እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ሁላችሁንም ያላችሁት ኤርሚዬ፣ ያው እንደነገርኩ ባለፈው ጥያቄ ስጠይቅ እኔ የመጣሁት ከዚህኛው ቤተሰብ ነው፣ ከእናንተ ከኦርቶዶክሳውያን። ግን ፋሚሊዎቻችን ውስጥ ኦርቶዶክሶች አሉ። ሞሮፍ የሚበዙት ሙስሊም ናቸው። ኦልሞስት 90% ሙስሊም ነው፣ 10% ኦርቶዶክስ ማህበረሰብ ነው ያለን። እና ግን ምንድነው እኔ በዙሪያ ባሉ ሰዎች ነው ያው ጌታን ስንቀበል እኔ የኛን ከማጥላላት አንጻር በዙሪያችን የነበሩ ኦርቶዶክሶች እኛን ምንድነው አንድም እንኳን ነገር ሳታቂ ምናምን ይሉኝ ነበር። ምንድነው የሆነው? መጽሐፍ ሲናገር ጾም የሚለው እግዚአብሔር ግባ ነው የሚለው፣ ተደበቅ ነው የሚለው፣ ተናገረው፣ ግለጸው፣ አውራው እያለ አይደለም የምትጾመው። እና በእልፍኛችን ገብተን ደበቅ ብለን እያስነገርን አዋጅ እያስነፋን ሳይሆን እግዚአብሔር ጋር ብቻ የምንጨርሰው ነው። ጾም ማለት ከእግዚአብሔር ጋር የምናወራበት መንገድ ነው። እግዚአብሔር ጋር የምንገናኝበት፣ እግዚአብሔር ጋር የምንሆንበት ነው። ግን የኦርቶዶክስ ጸሎት ብለው እኛን ሲያጥላሉ የሰማሁትን አንዱ ጭራሽ ቆሞ ነው የነገረኝና ከዚህ ከሰባት ሰው በጣም ነው የሚገርምና ምንድን ያህለ ጀስት ቅድም እንዳልከው ጀስት እኛ ለሆዳችን ያደርን ሆዳችንን የምንወድ ሆዳችንን የምናመልክ ጀስት ለመብላት ለአርነት እንደሄድን ልክ ጸጉር ለመግለጥ ነው ሄድሽው እንዳለኝ ሰውዬ ነው ኦርቶዶክስ የሚያለኝና ጀስት ምን አለ እናንተ ሆዳችሁን እየሞላችሁ አመቱ ሙሉ እየበላችሁ ጀስት ለመክሰስ አይደለም። ባይዘወይ እዚህ ሳወራ እንትን እያልኩ አይደለም። ጀስት ይህንን ቃል ነው የሚጠቀሙት። ምንድነው ለመብላት እንደመጣን ለሆዳችን እንዳደርን እግዚአብሔር ጋር ፈጽሞ የማናወራ ከእግዚአብሔር ጋር የማንቀርብ ግን በጣም የሚገርም ከራስ ኤክስፒሪየንስ ብናገር ያለማቋረጥ ማለት ነው። ጴንጤ ቀን የለውም ማለት ይሄን ቀን አይልም። ከአመት እስከ አመት በእግዚአብሔር ፊት መሆን ይችላል። ከአመት እስከ አመት ማለት ነው። የፈለገው ወር ላይ የፈለገው ጊዜ ላይ እግዚአብሔር ጋር መገናኘት የሚችል ቀን እየቆጠረ እንትን እያለ የሚኖር አይደለም። እንዲህ አይነት ማህበረሰብ አይደለም የጴንጤ ፒፕል ወይም ደግሞ የኛ ማህበረሰብ። ወደ ጌታ ኢየሱስ ክርስቶስ የመጣሁበት ማህበረሰብ ይሄንን አይደለም። ከእግዚአብሔር ጋር ለመገናኘት ሁሉ ጊዜ የሱ ይሆነለት ነው። ሁሉ ቀን እግዚአብሔርን የሚያከብርበት፣ ሁሉ ቀን ከእግዚአብሔር ጋር ማውራት የሚችልበት ነው። እና ምንድነው የሚሉት እነሱ እኛን በቃ ጀስት ዝም ብለን የምንበላ እንዴት ነው መሰለህ የሚቆጥሩን። ደግሞ እነሱ የጾሙትን ነገር እኛን እንደተዋረደ ነው የሚያደርጉን። እንዳትነኩት ይሉናል። የሚገርም አንዳንድ ጓደኞቼ ቤት ወይም እንደዚህ ዘመን እንዳትነኪ ይሉኛል። ጀስት የማይነካው ሁሉ እቃዎች አሏቸው። በጣም ባይ ዘ ወይ ምንም ስጋ እኮ አልነካውም እኔ ግን እንዳትነኪ ያሉኝ እናት አሉ። እንዳትነኪው ጀስት እቃውን እንዳትነኪ ብለውኛል። ለምን ብዬ ስል ታረክሻለሽ አሉኝ። ጌታ ምስክር በጣም ነው ያስቀው። እና ምንድነው የሚረክሰው ብዬ እንደው ምን አልኳቸው፣ ኢየሱስ ክርስቶስ ያለውን ሰው የሚበላው ነገር አያረክሰውም ከአፉ የሚወጣው ቃል እንጂ። አንዳንድ ጊዜ ምግብ ይሄንን አንጾምም ይሄንን አንበላም። አሁን ሮብና ዓርብ በጣም የሚያጣላን ሮብና ዓርብ ነው ማለት ተለይቶ ቀኑ ራሱ ማለት እነሱ የራሳቸው ሪዘነብል ይኖራቸዋል። ግን ምንድነው ሮብና ዓርብ ድንገት እንትን ካለን በቃ እናንተ እየበላችሁ ይሄንን ቀን እየበላችሁ ምናምን ይሉናል። ለምንድን ነው መጾም እኮ ያለብን? የአፋቸውን ቃል አይጾሙትም፣ የሆነውን ነገር አይጾሙትም። እግዚአብሔር አታድርጉ፣ አትፈጽሙት፣ አትኑት፣ በቅድስና ኑሩ ያለውን ነገር አይፈጽሙትም። ግን የሚበላ ይከለከላል። እኔ ሁልጊዜ ከኦርቶዶክስ ጸጸቤ ይሄ ነው አንደኛው። እንደው አሁን ከአፍ የሚወጣ ቃል ያረክሳል። ሲሳደብ አየዋለሁ። ሲሳደብ ብቻ አይደለም ከአፍ ለከት የሌለው ቃል ሲያወጣል። ግን ዓርብ ሮብ ጿሚ ነኝ ይላል እና ሁልጊዜ በጣም የሚያሳዝነኝ ይሄ ነው። ጀስት ለአፋቸው ለንግግራቸው እግዚአብሔርን ማያከብሩበትም ወይም ደግሞ ሰውን ቆሻሻ ቃል እየተናገሩ መጥፎ ቃል እያወሩ ስድብን እየተጠቀሙ ስድብ ያወሩ ይላል መጽሐፍ ቅዱስ እየተጠቀሙ ግን ምንድነው የሚያደርጉት? ምግብን ነው የሚጾሙት። ሰው ታዲያ ምንድነው የተጾመው? የቱ ጋር ነው የተጾመው? አይተህ ከሆነ ደግሞ ለጾም መያዣ ተብሎ የተለየ ዝግጅት ነው የሚደረገው። የተለየ ዝግጅት ግን ምንድነው? እግዚአብሔርን የሚያከብር ነው ኃጢአትን የሚያበረታት ሞሮፍ የምታገኛቸው መጠጥ ቤት ነው። ጎዳና ሞልቶ ይሄ እንደውም እኔ በጣም የሚገርመኝ ነገር ሁልጊዜ እግዚአብሔርን የምለምነው አደጋ እንዳይደርስ ነው። ከበረንዳ ወጥተው ነው የሚጠጡት። ከበረንዳ ይሄ ትራፊክ አካባቢ ያለበት አካባቢ ነው የሚጠጡት። መንገድ ዳር ነው የሚጠጡት። ድንገት አንድ መኪና ጥሶ ቢመጣ ጨርሷቸው እንዲሄድ ሆነው ነው የሚጠጡት። እየጠጡ ነው የሚጠብቁት ያንን ጾም ለመቀደስ ጠጥተ ለመጾም ወይም ደግሞ እግዚአብሔር ጋር ለመቅረብ ረክሰህ መሄድ
ወይም አጥፍተ መሄድ፣ ሰክረ መሄድ፣ ሰሙተ መሄድ፣ አጥፍተ መሄድ፣ ሌላውን ወቅሰ መሄድ፣ በኩራት መናገር ማለት ትምክተኛ መሆን። እንዲህ አይደለ ፈሪሳው ያለው ያኛው እየደቃ እኔ ኃጢአተኛ ነኝ በደለኛ ነኝ ሲል ቀራጩ፣ ፈሪሳው ግን እንዲህ አለ፣ እኔ በሳምንት 2 ቀን እጾማለሁ አለ። በሳምንት 2 ቀን እጾማለሁ እና እንደዚህ ሰው ስላላደረከኝ። አሁን እነሱ እንደዚህ ነው የሚሉን፣ እንደዚህ ሰው ስላላደረከኝ። ይሲ ያ ማለት እኛን እንዴት እንዳትፊ እኛን እንደማንጠቅም ወይም ደግሞ ጸሎትና ጾም የማንፈልግ ሰው አድርጎ። ኦርቶዶክስ በጣም 2 ስህተት አለባቸው ብዬ ከምላቸው ነገር ማርያምን እንደምንጠላ አንደኛ ትልቅ ስህተታቸው፣ በጣም ከኛ በላይ ከጴንጤ በላይ ማርያምን የሚወዳት። ሁለተኛው ስህተት ምን እንደሆነ ታውቃለህ ኤርሚዬ? ካንተ ብዙ ባላውቅም እኔ በጣም የሚገርም በጾም ጉዳይ ነው። በጾም ጉዳይ ጴንጤ የማይጾም ተደርጎ ሆዳም ተደርጎ እንደው ምን አንዱ ጓደኛ ይሆናል የወሰደ ወዳጄ እናንተ ቀኑን ትጾማላችሁ፣ እሺ ችግር የለውም እስከ 9ም እስከ 12ም ጾማችሁ አለ። ማታ የምትበሉ ስጋ ነው አለ እና ምን ልብላ ማለት ምግብ ሁሉ የተቀደሰ ነው በጌታ በኢየሱስ ስም ቀድሳችሁ ብሎ ያለ ጳውሎስ ነው። እና ምን ላድርገው እኔ? እና ማታ የምትበሉት እናንተ ቀኑን የጾማችሁትን ሁሉ ማታ ነው የምትበሉት እና ማታን ስጋውን እየበላችሁ ታዲያ እንደዚህ ብሎ ነዋል። አየህ ምግብን ነው እንጂ እየጾሙት ያለው ከእግዚአብሔር ጋር ለማውራት ወይም ለመገናኘት አይደለም። ድልድዩን አይደለም እየተጠቀሙት ያሉት። እኔ ለመውቀስ አይደለም፣ ግን የኦርቶዶክሱ መስተካከል አለበት ብዬ አስባለሁ። ነው ምግብ አይደለም የሚጾሙት እነሱ፣ ምግብ ሳይሆን የሚጾሙት ፋት ነገር ነው፣ ፕሮቲን ነገር ነው። yes ፕሮቲን። አሁን አሳይ ሲበላ አይቻለሁ። አንዱ ግማሹ አሳይ ይፈልጋል፣ ግማሹ አሳይ ይፈልጋል። የእንስሳት ተዋጽኦን አይጾሙም። ስጋ ስንበላ ይቃወሙናል። እኛ ማታ እስከ 12 ሰዓት ጾመን ስጋ ስንበላ እነሱ አይበሉም። ጀስት ማለት ስጋን፣ ወተትን ይሄ ማለት ለይተ ነው የምትጾመው። ታዲያ ጾም ነው ይሄ። ታዲያ ሽሮ እየበላ ባቄላም እኮ ፕሮቲን ነው። ፕሮቲን ከሆነ ይውጣ ፕሮቲኑ። ባቄላም እኮ ፕሮቲን ነው። ሽሮ ትበላ የለ እንዴ? እሱ ይውጣ። እና ይሄ ነገር ልክ አይደለም ብዬ ከማምንበት አንፃር ነው። ኢየሱስ ግን ያለው ስትጾሙ እንደ ግብዝና እንደ ፈሪሳው አትሁኑ፣ አትጠውልጉ ያለው አትጠውልጉ እና በአደባባይም እያስነፋችሁ አይሁን፣ ደበቅ በሉ፣ ሰወር በሉ አለ እና ልፋታቸውን አደንቃለሁ፣ የሚሆኑትን መሆን አደንቃለሁ። ግን ኢየሱስ ጋር የሚያደርስ አይደለም፣ ወይም አባታቸው ጋር ድልድዩን እየተጠቀሙበት አይደለም። እነሱ የሚጾሙት ፕሮቲን የሚጾሙት ምግብን ነው እንጂ ክርስቶስ ጋር ለማውራት ከእግዚአብሔር ጋር ለመቆየት የእግዚአብሔርን ፍለጋ እውነት ሲነሱ እኮ እግዚአብሔርን መፈለግ ነው። ግን የሚሄዱበት ወይ ልክ አይደለም እሱ ወይ ደግሞ እውነተኛ የሆነው መንገድ የሆነው ክርስቶስ ነው። ለመጾም ከሆነ ትክክለኛ ጾም በምግብ የሚያደርግ ኢየሱስ ሰውን የሚያረክሰው አለ ከአፉ የሚወጣ ነው እንጂ የሚበላው አይደለም። ሰው ወተት አይደለም የሚያረክስ፣ ንግግር ነው የሚያረክስ። ሰው ስጋ አይደለም የሚያረክስ። ስጋ ውስጥ ያለው ስድብ፣ ቆሻሻ፣ ዝሙት፣ እርክሰት ነው እና ከየትኛው ነው መጾም ያለብን? ከእርክሰት ነው መጾም ያለብን? ከስድብ ነው መጾም ያለብን? ከኃጢአት ነው መጾም ያለብን? ወይስ ከምግብ ነው መጸለይ ያለብን? መጾም ያለብን እና ይሄ ዛሬ በእውነት የተነሳው ሀሳብ ሞሮፍኔ እንዳልኩ 90% የዛኛው ቤት ቢሆንም የኛ ቤቶችም እንደዛ ነው የሚሉት። ሐሙስና ሰኞ ይጾማልና ምን ይላሉ የኛ ቤቶችም? እናንተ ሆዳም ይሉናል። ባዘው ኦርቶዶክስ እንድሰደብ ብቻ እንዳይመስላችሁ፣ በሊዘሮችም ነው የምንሰደበው። ጾምን የማናቅ ገብቷል አይደል? እንደዛ ተደርገን ነው የምታየው። ግን እንደ ጴንጤ ጿሚ እግዚአብሔርን ፈላጊ የለምና ክብር ለእግዚአብሔር ይሁን። ብዙ አልያዛችሁ፣ ሌሎችም ሀሳብ እንዲያወጡ እንዲያወሩ እና በጣም እንደዚህ ነው። ስድብ ነው፣ ሆዳም። በተለይ ኤርሚዬ በጣም የሚገርም እኔ ምኑ ጋር ሆዳም እንደሆነን አላውቅም። እንደው ጴንጤ 24 ሰዓት ስበላቸው አላውቅም። ሆዳሞች ይሉናል እና ሆዳም እንደሆነን አላውቅም። እንደውም ሞሮፍኛ ነን ምግብ ላይ ሌስ ሲሆን ነው ብዬ አስባለሁ። ሆዳም ተደርገን ነው የምንሳለው። የስጋ ቤት አድማቂ ተደርገን ነው የምንሳለው። ሮንግ ነው። እኛ እንጾማለን፣ እግዚአብሔርን እንወዳለን፣ ከእግዚአብሔር ጋር እናወራለን። ይሄን ለማለት ነው። ኤርሚዬ አባረክ ታችን ጸጋ ይብዛልሽ። ቴንክ ዩ። ሌሎችም ወገኖች ካላችሁ ከኦርቶዶክሳውያንም ካላችሁ ማለት እኔ 7ቱም አጽዋማታቸውን በጥንቃቄ እንዳየሰው እዚያውን ዓለም አደባባይ ላይ ነው የምናገረው። እነሱን ለማስቆጣት እነሱን ለማናደድ ብዬ የምናገረው ነገር አይደለም። 7ቱም አጽዋማት የተባለው መጽሐፍ ቅዱሳዊ አይደለም። በ4 ነጥብ ዘግቼ የምናገረው የሚሞግት ሰው ካለ ይምጣና ከጽጌ ጾም ጀምሮ የጾመ ነቢያት ተብሎ የተባለው ይሄንን የገና ጾምን ነቢያት ጾመውት ነበር ወይ? ምክንያቱም ጾመ ነቢያት ነው ብላ የምትለው ነቢያት ጾመውት ነበሩ። የትኛው ነብይ ነበር የጾመው? ከዚህ በፊት
ከሙሴ እስከ ሚልኪያስ የትኛው ነቢይ ነበረ ክርስቶስ መሲሁ ይወለዳል ብለው ይጾሙ የነበሩት? መረጃ ስጡን። ከነቢያቱ መጽሐፍት ላይ ኢሳይያስ ነው፣ ኤርምያስ ነው፣ ሕዝቅኤል ነው፣ ዳንኤል ነው? የትኞቹ ናቸው? ነቢያት እንደሚጾሙ አውቃለሁ። የጾሙበት ጊዜ አለ፣ ጾምንም ያወጁበት ጊዜ አለ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 58፣ በሚልኪያስ መጽሐፍ ምዕራፍ 3፣ በትንቢተ ኢዮኤል መጽሐፍ ምዕራፍ 2 እና መሰል በጣም ብዙ አጽዋማት አሉ። ሙሴ በዘመኑ ጾሟል። ኦኬ፣ እንደዚሁም ነው ሳሙኤል ጾሟል። የብሉይ ኪዳን ነቢያት እና ኤርምያስ እና ኢሳይያስ ጾመዋል። የጾሙበት ጊዜ ግን አንዳቸው መሺያው ይወለዳል ይወርዳል ይወለዳል ብለው የጾሙት ጾም የለም። አንድም ቦታ የለም ብዬ ስለ 39ኙ ቅዱሳት መጽሐፍት ላይ ነቁጣ ቦታ ላይ አንዲት ቃል አታሳዩኝም። በዚህ ምክንያት ነው የጾሙት ብላችሁ የምትሉት መሺያው ሊመጣ ነው ብለው ይጾሙ ነበረ ብሎ የሚል የተጻፈ የለም። ስለዚህ በምድራቸው ላይ ግን ጌታ ሲቆጣ ህዝቡን ወደ እስራኤል ወደ እግዚአብሔር ተመለሱ ብለው ሲሉ ጾምን ቀድሰዋል፣ ጉባኤውን ጠርተዋል፣ አብረው አልቅሰዋል። በባቢሎን ምርኮ እነ እዝራ እነ ነህምያ ጸለየዋል። የብዙ ጉባኤ ወደ እሱ ተሰበሰበ ይላል እዝራ መጽሐፍ ምዕራፍ 10 ላይ ስታዩ፣ አለቀሰ፣ ጸለየ። ስለ እስራኤል ህዝብ መበተን፣ ስለ ኢየሩሳሌም ከተማ መጥፋት ነህምያ ጾሟል፣ እዝራ ጾሟል፣ ዳንኤል ጾሟል፣ በጣም ብዙዎቹ ጾመዋል። አስቴር ራሱ ጾማለች። የአስቴር ጾም የሚባል አለ አይሁዳውያን። አንዳቸውም ግን መሺያው ይመጣል ይወርዳል ይወለዳል ብለው የጾሙት ጾም የለም እና ጾመ ነቢያት ብለው ኦርቶዶክሳውያን በያመጣው እሺ፣ ነቢያቱስ እሺ እንደው አልጾሙም። ይሄንን ጾም ግን እንደው ጾሙ እንበል። ለምን ነበር የጾሙት? ይወርዳል ይወለዳል ብለው ነው የጾሙት አሉ። እናንተ ለምን ነው የምትጾሙት? አሁን ወረደ ተወለደ አይደል እንዴ? ወረደ ተወለደ፣ ለበደል ኃጢአታችን ሞተ፣ ወደ ሰማያት እንደገና ወደ አባቱ ተመልሶ አድርጓል። አሁን ተመልሶ ሊመጣ ነው። እናንተ እነሱ ይወርዳል ይወለዳል ብለው ከጾሙ ኦርቶዶክስ ምን ቤት ናት ይወርዳል ይወለዳል እያለች አሁን የምትጾመው? መጽሐፍ ቅዱሳዊነቱን አምጡ ነው። ነነዌ አሦራውያን እንዳልኳችሁ ቅድመ ልደተ ክርስቶስ 800 ቢሲ ላይ ማለት ነው፣ ቢፎር ክራይስት ያኔ ጾሙት ነው። በአማቴው ልጅ በነቢዩ በዮናስ አፍ የተነገረውን የአሕዛብ ንጉሥ ሰምቶ ከብቶችና ላሞቻቸው ሁሉ ከበረት ሳይወጡ የተጾመ ጾም ነው። ነይ ነይ ጾም ብለህ አዲስ አበባ ላይ ከሀገር ሴት ጋር የምትጠራራው ጎረምሳ ምን አስበህ ነው የምትጾመው ነው? ለምን የኢትዮጵያ ጾም ብላችሁ አትሉንም? ያን ቀን ስለ ኢትዮጵያ ለምን አናልቅስም? ስለ ሀገራችን መቼም አልቅሰን አለቃቀሳችንም ራሱ አቅጣጫ የሳተ ነው። ግን እንደው እግዚአብሔር ቢታረቀን ማለት ነው። ስለ ምድራችን አንድነት፣ ብሔራዊ አንድነቷን፣ ስለ የህዝብ እርስ በርስ የኑሮ መስተጋብር፣ ያለን የፍቅር መላላት፣ የሰላም ማጣት፣ በዛ ጉዳይ ላይ ለምን እንደ ህዝብ አብረን ለምን አናለቅስም? እስላሙም ኦርቶዶክሱም እኛም ወንጌላውያን አማኞች ሌሎችም የኢትዮጵያ ጾም ነው ተብሎ ለምን አይቀየርም? አሦራውያን የሉም እኮ በምድር ላይ ብራዘር፣ ታውቃለህ? ነነዌ ከጠፋች ኔነቫይ ከጠፋች ድፍን ስንት ሺህ ዓመት አለፈ መሰለህ? ናሆም መጽሐፍ ላይ ሄደህ ስታይ ጠፋች ይላል። ነይ ነይ ጾም ገባች እያልክ 3 ቀን አንተ በየአይነት እየበላህ ከሴት ጋር እየተቀጣጠርክ ማነሽ እስቲ 2 ያራበው አምጪ ብለህ እሱን የምትጾመው ጾም በአሦራውያን ህዝብ ላይ ብቻ አይደለም፣ በአሦራውያን ከብቶችና ላሞች ላይ እየቀለድክ ነው። ላሞች የጾሙት ጾም ነው ብዬ የምልህ የነነዌ ሰዎች እንስሶቻቸው ሁሉ ጭምር ሳይቀር የጾሙት ጾም ነው። መጽሐፍ ቅዱሳዊ አይደለም። ኩዳዴ ጾም መጽሐፍ ቅዱሳዊ ጾም አይደለም። ኢየሱስ 40 ቀን ነው ጾመ ብሎ የሚለው። ኦርቶዶክስ ግን 55 ቀን ነው የምትጾመው። ከየት ነው ያመጣችሁት? ናና እኔ ጋ አውራኝ፣ ናና እኔ ጋ አውራ ማለት ነው። በእውቀት አውሩ። ኦኬ። ጾመ ፍልሰታ፣ ሰላም ለፍልሰተ ስጋኪ ደብአትረ ብርሃን ሀበተ ተክሉ ብላችሁ ምትሉት ወይ ደግሞ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ ብለህ የምትለው ማን ነው? ይሄንን ያለው መቼ ነው? ማርያም ስጋዋ የፈለሰው? እርስ በርስ የሚጣላ ትርክት ይዛችሁ ማለት ነው። ድርሳነ ጽዮን ማለት ድርሳነ ማርያም ከታምረ ማርያም ጋር ይጋጫል መጽሐፉ። በከፍተዋለሁ ስል እገልጠዋለሁ ስል ካሜራውን ማዞር ብቻ ነው የሚጠበቅብኝ፣ ስላነበብኩት ስላሰነድኩት ማለት ነው። እርስ በርስ የሚጣላ ታሪክ ይዘህ ሰላም ለፍልሰተ ስጋኪ ስቡሃ ዘተሰብሃ ብለህ ብትል ህዝቡ አያውቅም። ግን እሱኑ እያደረጋችሁት የኦርቶዶክሱ ትልቁ ጥፋት ጴንጤን መናቅህ ነው። ምን ትጾማላችሁ እናንተ ሆዳችሁን። ኤርሚያስ አንተ እኮ እዚህ ዲያቆን ነበርክ ይሉኛል። አዎ። እና ሆድህን ወደድክና ሄድክ እዛ
ጴንጤ ሆዱን ይወዳል ተብሎ ይባላል። እውነት ልንገራችሁ፣ ጌታ ኢየሱስ ምስክር፣ የአንድነት ጊዜ እንኳን ሲደረግ ኩኪስ ምናምን ነገር ነው የሚደረገው። በቤተክርስቲያን ውስጥ እንኳን ሻይ ቡና ምናምን ነገር ለስላሳ ማለት ነው። ጆሊ ጁስ ምናምን ነገር እንደዚህ በጥብጣ ከአምቦ ጋር ምናምን ነገር እንደዚህ የሚቀርብልን። እኔ እኮ አጣሁ ነው ብዬ የምልህ ብዙ አብያተ ክርስቲያናት መድረኮች ላይ ሄጄ አገልግያለሁ። ከመድረክ በኋላ ወደ ሰንበቴ ቤት ይዞኝ የገባ አንድ ፓስተር የለም። አንድ ኦርቶዶክስማ ብራዘር ሲሳይነ ዘለለተነ ነው እኮ እሜቴ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያለ ይሄኛው ትንሽ ጉሽ በስቶበታል አባታችን እየተባል ነበር የሚቀዳልን የነበረው። የምን የክርስትና ከጠፋ ሰንበቴ አለ። እሱ ከጠፋ የጽዋ ማህበር የሚጠጡት አለ። እሱ ከጠፋ ተዝካር አለ፣ የሙት ዓመት መታሰቢያ ማለት ነው። የሙት ዓመት መታሰቢያ ተዝካር ሁሉ አለ። ይጠጣ ነበር። መብል የት ነው ያለው? ኦርቶዶክስ። መጠጥ የት ነው ያለው? ኦርቶዶክሱ ጋር። እኔ ነው ሆድህን ወደህ ነው የሄድከው ብለህ የምትለው? በኦርቶዶክስ ቤተክርስቲያን ውስጥ ለሆድ የማታስብበት ቤተክርስቲያን ማለት ነው። ማለትም ይበላል ማለት ነው። እና እኔ አልታያለኝ ወገኖች። እና እህታችን ጥሩ መልስ ነው የመለስሽላቸው። ጸጋ ይብዛላችሁ። ሌሎችንም ሰዎች እንዳስገባ አስቱ መሰለችኝ እዚህ ያየኋት፣ ጸጉረ ልውጥ ካልሆነች በእሷ ስም ታዋቂ ሰው ስለሆነች በእሷ ስም አካውንት የከፈተ ካልሆነ አስቱ ናት አይደል? ትክክለኛ አስቱ ነች አይደል? አስትዬ ነሽ ወይስ ታዋቂ ሰዎች ናቸው? ብዙ አካውንት ስለሚከፈት ሌላ ሰው ከሆነ ብዬ ነው። እንዴት ነሽ እህታችን? አለሁኝ፣ እግዚአብሔር ይመስገን። ደህና ናችሁ? ደህና ነን፣ እግዚአብሔር ይመስገን። እንኳን ደህና መጣሽ አስቱ። እንኳን ደህና ቆያችሁኝ። የላይቭ የቲክቶክ ምናምን ፋራ ነኝ። እሺ፣ ኧረ ጎበዝ ነሽ፣ እንዳትታዘቡ። ጎበዝ ነሽ። ለምን እንደሆነ አላውቅም። ቲክቶክን እንደዚህ በሩቁ ነው እንደዚህ እያልኩ ማየው፣ ውስጥ ግብት ማለት እፈራለሁ። እንሰማለሁ። የሚዲያ ሰው ስለሆንሽ፣ የቴሌቪዥን ሰው ስለሆንሽ ቲክታኩም ብዙ የሚያስፈራ አይደለም። እና መልእክቶቻችሁን እያየሁ ሰላም ነኝ፣ ጌታ ይመስገን። አሜን። መናገር እችላለሁ? አዎ ትቻለሽ አስተይ። እሺ፣ ስለ ጾም እያወራችሁ ነው እና ስገባ ዝም ብዬ የሚታየኝ ነገር ልናገር፣ ልክ ካልሆንኩም ትነግሩኛላችሁ። ምንድነው መሰለህ፣ ያው ሁላችንም ብዙ በክርስቶስ አዲስ ፍጥረት ከሆንን በኋላ በመጽሐፍ ቅዱስ አንብበን ተረድተን ነገሮችን የምናደርግበት ነገር ከበፊቱ ይለያል። ግን በፊት እኮ እኛም ወንጌል ሲነገረን ሪዚስት እናደርግ ነበር፣ ቶሎ አሜን አንልም ነበር። እንደው ዝም ብዬ ግን ነገሩን ለማቃናት ሳስበው ይሄ አስቦ ለማይጾም ሰው የተሰሩ አጽዋማትን ወደ በጎ ቀይሮ፣ ለምሳሌ የነነዌ ሰዎች ለራሳቸው ዘመን ችግር ለጾሙት ጾም 17 ዓመቴ ላይ ነው ትዝ ይለኛል ጥያቄ የጠየኩት። ለምንድን ነው ለኛ ለአሁን ለኢትዮጵያ ላለብን ችግር የራሳችንን ጾም አውጀን እማንጾመው ነበር? ዘሴም ቲንግ ልክ አሁን ቅድም አንተ እንዳልከው ሁላችንም ከብቱም ምኑም በቃ ጾሙ ህዝብ ሁሉ። እንደውም በጣም ብዙ ጊዜ ፖስት ማደርገውን አይተህ ከሆነ እውነት የኢትዮጵያ ሰዎች የነነዌን ሰዎች ታሪካዊ ጾም ማክበር ነው የሚሻለው ወይስ የኢትዮጵያ ሰዎች ጾም ብለን አውጀን ስቴዲየሙን ሞልተን መስቀል አደባባዩን ሞልተን በንጹህ ልብ በተዋረደ ልብ
እግዚአብሔር ሆይ ተመልከተን፣ አካሄዳችንን ተመልከት፣ በደላችንን ይቅር በለን ብለን እኛ ብንጾም ራሳችንን ብናዋርድ መልካም አይሆንም ወይ ብዬ ብዙ ጊዜ የማስበው የምመኘው ነው። እና የዛ ጊዜ እንደምታደል ሆኖ የሀገሩ መንግስት ነው ያወጀው ያን ጾም። በዛ ምክንያት ጾሙ እግዚአብሔርም ዘንበል አለላቸው እና እንደዚህ ማቃናት ብንችልና የሆነ ብንጾም ጥሩ ነው ብዬ ያስባለሁኝ። ምን ይመስላል? ራይት አስቱ እውነት ነው። እኛም ይሄንን ነው እያልን ያለ ነው። አገራዊ ጾም ራሳችንን የቻለ እንግዲህ አሁን ኦፊሻሊ አጽዋማቷን በአደባባይ ላይ ከገለጠችው ቤተክርስቲያን አንዷ ኦርቶዶክስ ናት። 7 አጽዋማት ተብለው የሚባለው ላይ ይጾማሉ። ኦኬ፣ በሃይማኖታቸው ደረጃ ይችላሉ። እሱን ግን እኛ የምንጾመው መጽሐፍ ቅዱሳዊ ጾም ነው ብለው እኛን የወንጌላውያን አማኙን ግን እንደማንጾም ከቤታችን ጀምሮ እስከ አደባባይ ድረስ ጴንጤ ጾም የለውም፣ ጴንጤ ሆዱን ወዳጅ ነው፣ ጴንጤ ማለት እንዳሳማ ዝም ብሎ የሚበላ ነው፣ እንደ ከርከሮ የሚበላ ነው ምናምን ነገር እያሉ በጣም ብዙ ጊዜ ሲያወሩ እንሰማለን። ስቀንም ፈገግ ብለንም እናልፋቸዋለን። ስለ ሃይማኖታችን ሲነቅፉንም ያው ስለ ጌታ ስለ ወንጌል እንደሆነ ስለሚገባ እንተዋለን። ግን ደጋግሞ ይሄን በመጠየቅ ለማሸማቀቅ የሚሞክሩና እውነትም አንዳንድ መጽሐፍ ቅዱስን ገና በመማር ላይ ያሉ ሰዎች እውነትም ለካ ጴንጤ እንዴ ጾም የለውም እንዴ ለካ አንጾም እንዴ እውነትም ለካ ጾም ፈርተው እንዴ ከኦርቶዶክስ ቤተክርስቲያን የሚወጡት ጴንጤ ጋር መብል ስላለ ሆዳቸውን ወደው ነው የሚሄዱት ብሎ የሚል አይነት ጥያቄ ሊነሳባቸው ለሚችል ሰዎችም ለአንዳንዶቹ እውነት እንዳይመስል እያን ያለ ነው። እኛ የምንጾመውን ጾም ፐብሊክ አናደርግም ነው ያልናቸው ያለ ነው። ፐብሊክ አናደርግም። እኔ ያለሁበት ቤተክርስቲያን የሚገርምህ በአመት ውስጥ 3 ጊዜ 40 ቀን ጾም ጸሎት አለ እና ከማህበረሰቡ ጋር ከምንኖርበት ማህበረሰብ ጋርም ደግሞ ለመመሳሰል ወይ ደግሞ እንዴት ነው ስፒሪቹዋሊ በቀናነት አሊያንስ ለመፍጠር አሁን ለምሳሌ የገና ጾም የሚታወጅበት ዘመን አካባቢ ላይ የ40 ቀን ጾም ጸሎት ይታወጃል። ከዛ ደግሞ እንደገና ዋናው ጾም የሚጾምበት ላይ የአብይ ጾም የሚጾምበት ጋር እንደዚሁ የ40 ቀን ጸሎት፣ እንደዚሁ ክረምት አካባቢ የ40 ቀን ጸሎት እስከ አዲስ ዓመት ድረስ እና እኔ አሁን ይሄ ደስ ይለኛል። ይሄ ጥሩ ባህል ነው እንዳልከው። ያው ወንጌል አማኞች ሲጾሙና ሲጸልዩ እንደውም በጣም የሚዘንጡት የሚጾም ሰው የማይመስሉት በጓዳቸው ብቻ የሚንበረከኩት የዛ የጾማቸው ሰሞን ነው እንደ መጽሐፍ ቅዱስም እንትን እንደው ግን እኔ የሚመስለኝ ከምንለያይ በጣም ከምንራራቅ የማይጎዱንና የሚያቀራርቡን ነገሮች ላይ ብንቀራረብ እንደገና ደግሞ ዓለም ቢጠላችሁ አትደነቁ ከእናንተ አስቀድሞ እኔን ጠልቶኛልና ስለሚል ላይክ ቦርናጌን አይደለም ብለን የምናስበው ህዝብ እንዲመርቀን ለምን ኤክስፔክት እናደርጋለን? ኦፍኮርስ በጨለማ ያለ ከመሳደብ ውጪ ምንም ኢነርጂ የለውም። ለምን ዓለም ላይ 2 መንግስት ነው በሰው ልጆች ላይ የሚሰራው፣ የእግዚአብሔር መንግስትና የጨለማው መንግስት። የእግዚአብሔር ልጆች እንደ እግዚአብሔር ቃል ይናገራሉ፣ በጨለማ ያለ እንደ ጨለማ ይናገራል። ይሄን ስናገር ከወንጌል አማኞች ውጪ ያለ በክርስትና ስም የሚጠራ ሌላ ሃይማኖት ጨለማ ነው እያልኩ አይደለም። ወንጌል አማኞች ውስጥም ያለ ሙሉ በሙሉ በብርሃን ነው እያልኩ አይደለም ያለሁት። መዳን በግል ነው፣ በኢንስቲትዩት አይደለም። የግል አዳኝ አድርገን አደል ጌታ ኢየሱስ የምንቀበለው። ልክ እንደዛ በየግላችን ክርስቲያን ነን ብለን የምናምን ሰዎች እግዚአብሔርና እኛ ብቻ የምናውቀው ማንነት አለን። አንደበታችንን ሰዎች ይሰማሉ፣ ድርጊታችንን ሰዎች ያያሉ፣ ሐሳባችንንና ሞቲቫችንን ግን የሰራዊት ጌታ እግዚአብሔር ያያል። በምንጾምም ሰዓት ወደ ጓዳችን እንድንገባ፣ በራችንን እንድንዘጋ፣ ጸሎታችንን ከሱ ጋር እንድናደርግ የሚነግረን ገባህ አይደል? በጾም የምትሸውደው ሰው ወይ ይሄ ለሰው እኔ እኮ ጿሚ ነኝ ብለህ ሾዋፕ የምታረገው ነገር አይደለም።
ሪዛልቱ በዛው ልክ ስለሆነ ማለት ነው። ሶ አጠቃላይ በወንጌል የምናምን ከቅድስት ድንግል ማርያም በተወለደው በኢየሱስ ክርስቶስ ለኛ ሲል በመስቀል በተሰቀለው በሞተው ሞትን ድል አድርጎ በተነሳው ተመልሶም በሚመጣው የምናምን ልባችንን አንጽተን የእውነት ጾማችንን ጌታ በሚያየው ብናደርገው ኢትዮጵያ ውስጥ ባለው የቤተክርስቲያን ብዛት ኢትዮጵያ ውስጥ ባለው የክርስቲያን ብዛት ይሄ ሁሉ መዓት ሀገራችን ላይ የሚወርድ ይመስላል ወንድሜ? እኔ አይመስለኝም። ሶ ልባችንን ለሚያየው ለእግዚአብሔር እንውደቅ፣ እንደ ቃሉ እንኑር። በቃ ተሳስተንም ከሆነ ከቃሉ ውጪ ነገሮችን እያደረግን ያለነው ባህል ሆኖብንም ከሆነ የማይሆን ሆኖ ወደ ጨለማ ከምንሄድ እንደ እግዚአብሔር ቃል እንጹም፣ እንደ እግዚአብሔር ቃል እንናገር፣ እንደ እግዚአብሔር ቃል እናስተምር። ከዛ እኛንም ትውልዳችንንም ሀገራችንንም እናድን። ያለበለዚያ እስከ መቼ ነው ኢትዮጵያ የክርስቲያን ብዙ ክርስቲያን ያለባት ሀገር እየተባለች ግን በእንደዚህ አይነት ውድቀት በእንደዚህ አይነት የትውልድ ከእግዚአብሔር መንገድ የራቀ አካሄድ እንትን እያልን የምንሄደው? አይ ዶንት ኖ ከርዕስ ወጥቼ ከሆነ አም ሶሪ ጀስት በልብ ያለው ይሄ ነው ኤርሚ። እና እናንተም በእናንተ መንገድ በምትናገሩት መንገድ ለማቃናት ነው እዚህ መድረክ ላይ መታችሁ ሁሉም ሲሰድባችሁም ምን ሲላችሁም በዚህ መንገድ ያላችሁት። እኔ አሁን ጀስት በገባይ ልክ ነው የማወራው እንዳልኩ እና ወደ እንደዚህ እንድንመጣ እኔ አይስዌር ጸልያለሁ። አሁን አሁን የተናገርኩት ከርዕስ ውጪ እንደሆነ አላውቅም፣ ግን እንደዚህ ነው የሚሰማኝ ወንድሜ። እሺ ቴንኪው እህቴ ያስቱ። አንዳንዶች በኮሜንት ታች እየተናገሩሽ ነው ያሉት። ገብተው የማውራት እድል ካለ ሊያወሩ ይችላሉ። ምንም አይመስልኝም። ለምቻለሁ ያ ችግር ይቅርታ፣ አንዴ ብቻ ጠይቃት የሆነ ጥያቄ። ቆይ ወንድም ነህ ዳንዬ የምትለው ካለ በልና ከዛ ለእንግዳዋ እንሰጣታለን። ወንድም ነህ አለ ዳንዬ? ኦኬ እሺ፣ የለም። እሺ ጥያቄሽን አቅርቢ። እሺ እኔ አሁን እሷን ሰላም አስቴር በጣም እውነት በጣም ተመችተሽኛል። እግዚአብሔር ያክብርልኝ። ልጠይቅሽ የምፈልገው ነገር አሁን አንቺ ፕሮቴስታንት ነሽ አይደለ? ከዚህ በፊት እናንተ ጋር ጾም አለ። ሌላው ደግሞ ማለት ነው እናንተ ቤተ እምነት ውስጥ የሌላውን ሃይማኖት መንቀፍ ይቻላል? እችን ብቻ መልሽልኝ። ክርስቲያን ማለት ጠላቶቹን እንዲወድ እየታዘዘ ነው አይደለም? ሌላ ሃይማኖት መንቀፍ፣ ሌላ ሃይማኖት መስደብ ሳይሆን እዛው ራስሽ ውስጥ ያለውን ራሱ የሚያጠፋውን ሰው በእግዚአብሔር ቃል ትገስጻለሽ እንጂ መንቀፍ፣ መሳደብ፣ ሌላ ጣሪያ ላይ ሄዶ ድንጋይ መወርወር፣ ሌላን ሰው መሳደብ ይሄ የእግዚአብሔር ሀሳብ አይደለም። በእናንተ እምነትስ ማለት በፕሮቴስታንት ከዚህ በፊት ስላልሰማው ነው ይጾም ነበረ? ጅም ብቻ አብራሪልኝ። አዎ እንግዲህ እኔ ይኸውልሽ ይገርምሻል 13 ዓመቴ ጴንጤ ከተባልኩ ማለት ነው። ያው እኔ ክርስቲያን ነኝ ብዬ ነው ማምነው መጽሐፍ ቅዱስ ላይ ሐዋርያት ክርስቲያን ስለተባሉ እና ስገባ ጀምሮ ጾም አለ። እንደውም እነዚህ ጴንጤዎች በጣም ብዙ ገንዘብ ይሰጣሉ፣ በጣሪያ ላይ ሁላ ይወረውራሉ ምናምን የሚባሉ ነገሮችን ሰምቼ ነበር የሄድኩት። ይገርምሻል እንደውም ሁል ጊዜ መባ ስጡ፣ አስራት ስጡ፣ ለህንፃ ማሰሪያ አዋጡ፣ እግዚአብሔር ይባርካችኋል ነው የሚባለው። ከዛ ደግሞ ደስ እያለን እንሰጣለን። ይገርምሻል እግዚአብሔር ይባርከናል። ከዛ ጾም ነው አልኩሽ። አንዳንዴ አመቱን ሙሉ ይጾማል። እስኪ ከሱ ድረስ ውሃ ብቻ እየጠጡ 3ቱን ቀን የሚጾሙ አሉ። እንደ 3ቱን ቀን 40 ቀን እናርገው እያሉ የሚጾሙ አሉ። ግን በሚገርምሽ ሁኔታ አንናገርም ለሌላ ሰው። ያ
አይ እኔ ማለት ጓደኞቼም ስለነበሩ ስለማቀያው ስለማይጾሙ ያንን ስላወኩኝ ነው የጠየኩሽ። ግን ማለት ነው አሁን ተናገሩ እውነቱ ይቅርታ ግን ይህንን ስለ ብዙውን ጊዜ እንድትሰሚም ስለምፈልግ ነው ያስቱ ብዙ ጊዜ ኦርቶዶክስ ቤተክርስቲያንን ነው የምትናገረው። ቤተክርስቲያን ራሷ ስህተት ካለባት ራሷ ማረም ትችላለች። አንተ ስላልክ ወይ ሌላ ቤተ እምነት ስላላት ልታርምም ልታስተካክልም አትችልም። የራስክን ሃይማኖት ብቻ መጽሐፍ ቅዱስም ብቻ ለምንድን ነው የማታስተምረው? ይሄ ለአንተ ነው ጥያቄ። አስቱ እንድትመልስልሽ ነው ወይስ ቀን በቀን ኢትዮጵያ ኦርቶዶክስ ቤተክርስቲያን እስቲ ካቶሊክ ወይ ደግሞ ፕሮቴስታንት ቤተክርስቲያን እምነታችን ብለህ አስተምረህ ታውቃለህ? ቀን በቀን ዛሬ ተክልዬ ከሆነ በተክልዬ፣ ነገ ገብርኤል ከሆነ በገብርኤል፣ ከነገ ወዲያ ሚካኤል ከሆነ በሚካኤል ቀን በቀን እንደዚህ አይነት ነገር ነው የምታወራው። ይሄ ነገር ጥሩ ነው ወይ? ለራስህ ጥሩ ነው ወይ? ማለት ስታስበው አንተ ራስህ ቆም ብለህ ስታስብ አንተም ቤካም እንደዚህ አይነት ነገር ነው የምታራምዱት። ጥሩ ነው ወይ? ጥሩ ስለሆነም እኮ ነው የቀጠልነው። ጥሩነቱ አዎ ጥሩ ነው። ኦኬ ለምንድን ነው ግን የምትናገሩት ብለሽ ካልሽኝ የኔ ልንገርሽ። አንደኛ እኔ የወንጌል ሰባኪ ነኝ። የወንጌል ሰባኪ ሲሆን የጌታን የኢየሱስ ክርስቶስን በጎነትና አዳኝነት ምሕረትና ፍቅሩን ቸርነቱን ለሰዎች እሰብካለሁ። ያዳነኝ ኢየሱስ ያድናል፣ የቀደሰኝ ኢየሱስ ይቀድሳል፣ ያጸደቀኝ ኢየሱስ ያጸድቃል ብዬ እናገራለሁ ማለት ነው። ይሄንን ስናገር ኢየሱስ ያድናል፣ ኢየሱስ ጌታ ነው ብዬ በወንጌል እውነት እንደተጻፈ እሱን ስሰብክ የምሰብከው ለሰዎች ነው። በጎነቱ ለሰዎች ነው የምንናገረው። በምንናገር ሰዓት ላይ የእናንተው ቤተ እምነት አሁን የጠራሽው ኦርቶዶክስ ተዋሕዶ ቤተክርስቲያን አንደኛ የነበርኩባት ቤተክርስቲያን ነች። ህዝቤ ስለሆነ ስለሚመለከተኝ ለኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕነታቸው ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ ድቅድቅ ጨለማ ውስጥ ነው ያለነው ብለዋል። ስለዚህ ድቅድቅ ጨለማ ውስጥ ያለውን ህዝብ ወደ ክርስቶስ ብርሃን ለመጥራት እግዚአብሔር ጠርቶኛል፣ ሰብካለሁ ማለት ነው። ትናንትና ለዚሁ ህዝብ እየቀደስኩ በእርፈ መስቀል ደሙን ስሰጠው ነበር። ዲያቆን እንደመሆነ መጠን ቅዳሴ ጸበል ከኔ እጅ እየተቀበለ ሲጠጣ ነበር። ኦኬ እኔ አሁን የወንጌል ብርሃን በራልኝ። በድቅድቅ ጨለማው ሳይሆን በሚደነቅ የወንጌል ብርሃን ውስጥ ነው ያለሁት። እሱም በክርስቶስ ኢየሱስ ህይወትና አለመጥፋቱን ወደ ብርሃን የገለጠ ጌታ እግዚአብሔር ከዓለም ርኩሰት ባዳነው በዘላለም ርስት ተካፋይ እንዲሆን በጠራው በወንጌል አማኞች ዘንድ ነው ያለሁት። ያንን ትቼ የመጣሁትን ህዝብ ወደዚህ መዳን እንዲመጣ እሰብካለሁ። እኔን ያዳነ ኢየሱስ ያድንሃል እለዋለሁ። እኔን የወደደ ኢየሱስ ይወድሃል እለዋለሁ። በዚህ ሰዓት ላይ ምንድነው ብላችሁ የምትሉት ከእናንተ ቤተ እምነት ያላችሁ የጠየቅሽው ጥያቄ ሰፊ ነው። የጠየቅሽው ጥያቄ ላይ የሚመጠን መልስ ልስጥሽ። ኢየሱስ ያድናል ስንል እመቤታችንስ ትላላችሁ እኮ። እመቤታችሁ ምን ታድናለች ይላሉ። በዚህ ሰዓት ላይ አይ አታድንም እልሃለሁ፣ አታድንም እንላችኋለን። ምክንያቱም ማርያም ታድናለች ብሎ የሚል በመጽሐፍ ቅዱስ ውስጥ በብሉይም በአዲስ ኪዳንም አንድ ቦታ ላይ የተጻፈ ስለሌለ ማንንም አድና ስለማታውቅ ልታድንም ስለማትችል ማዳንም የእሷ ሳይሆን ከእሷ የተወለደው የበጉ ነው ነው የሚለን መጽሐፍ። ማዳን የበጉ ነው፣ ማዳን የእግዚአብሔር ነው እንጂ ማዳን የማርያም ነው አይልም። ደህንነት ከእግዚአብሔር ዘንድ ነው፣ ማዳን የበጉ ነው። ስለዚህ ክርስቶስ ያድናል ብለን ስንሰብክ እመቤቴስ፣ አርሴማስ፣ ተክለ ሃይማኖትስ ያድኑ የለ ወይ ብሎ ለሚል ህዝብ አይ እነዚህ የጠራቸው እንደማያድኑ አዳኙ ግን በሐዋርያት የተሰበከ በነቢያት የተተነበየለት የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ነው ብዬ እናገራለሁ። በዚህ መካከል በሚነሳ ፍጭት እንግዲህ ይነሳል ማለት ነው። ኦኬ ይነሳል ማለት ነው። ማርያም ታድናለች ብላችሁ ስትሉ ከመጽሐፍ ቅዱስ መረጃ አምጡ ብለን ስንል የለም። ኦኬ እሷ በባለፉት ትውልዶች ማንንም አድና አታውቅም። የጌታ እናት ማርያም አሁንም አታድንም፣ ለወደፊትም አታድንም ለዘላለም። ለምን? ማዳን የሰው አይደለም። ማርያም ሰው ናት። ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው ያሉት የብሉይ ኪዳን ነቢያት። እናንተ
የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝና እያለ ለእስራኤልም ቤት ለምድር አሕዛብ ሁሉ በባህር ደሴቶች ለምትኖሩ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ፣ ከእኔ በቀር ሌላ መድኃኒት የለም፣ እኔ ነኝ እያለ ሲናገር የነበረው የአብርሃም አምላክ ያህዌ ነው አዳኝ ብለናል። እናንተ ጋር ግን ብዙ ናቸው አዳኞቹ። በዚህ መካከልስ ይነሳላ። ለምን ታነሳለህ ኦርቶዶክስን ብለህ ካልሽኝ እኔ እኮ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ሰው ነኝ። አንቺ ማየት አይጠብቅብሽም ማለት አይጠብቅብሽም፣ ማየት እኮ አይጠብቅብሽም። ምን ነው ማስረጃ ታወጣ እኮ የኦርቶዶክስ ስለነበርክ ወይ ስለ ዲያቆን ስለነበርክ ምንም ማስረጃ ስላላየ እንዴት ማየት አይጠብቅም። አሁን አንቺ ድቁናን ምቺ ከሆነ መጠየቅ ነበር። አይሽ በባለፈው እኮ ጠይቀሽ አንድ አዚምልኝ ብለሽ እንደውም አዚም ይልሽ ነበር። እሱን ተይው ካሉ የቄሶቹን ማስረጃ እንደምታወጣ እኔም አለኝ ብለን ወይ ፎቶ ቪዲዮ ብታሳየን እናምናለን። እህቴ ስለ ፎቶና ስለ ቪዲዮ አይደለም፣ እውቀት ካለሽ እውቀት በእውቀት ጠይቂ። እዚህ ያለውን ሰው ማለት ነው። ፎቶና ቪዲዮ እኔ የገጠር ሰው ነኝ። ኦኬ እኛ ጋር ፎቶና ቪዲዮ እዛ ገጠር የሚቀርጸን ሰው የለም። ኦኬ እንደዛ መብለን ማስተማር እንችላለን። ምን የፈለግሽው እህቴ? ማንሽ ትንቧለ ስምሽን ስላጻፍሽው ያ ኦኬ ነገር እሺ ይቅርታ የኔ እህት ይቅርታ። አንቺ ኦርቶዶክስ ነሽ? እኔ አዎ። ማን ልበል ስምሽን? ዋን ሚሊዮን የእውነተኛ ለምን አትናገሪም? እኛ እንኳን ይኸው በእውነተኛ ስማችን አይደል? የለውም ስም የለም ፈልገሽ ነው። ምንም እንዲሁ ስምሽን እየጠራው ሳውራሽ ችግር የለውም ማለት ችግር የለውም። እሺ 1 ሚሊዮን ታይምስ ወድሻለሁ። ኤርሚ ይውልሽ አሁን ለምሳሌ ኤርሚ ወንጌል የሚሰብክበት መንገድ በራሱ ልክ ነው። ገባሽ አይደል? ሁሉም በተረዳው መጠን ነው ወንጌል የሚሰብከው። ገባሽ? አሁን አንቺ ለምሳሌ ክርስቲያን ነሽ አይደለ? ኦርቶዶክስ እኮ ክርስቲያን ነች። አንቺ የኤርሚን እንትን ስህተት ምናምን ሳይሆን መናገር ያለብሽ አንቺም እኮ እንደኛ ወተሽ ለሌላ ጌታ ኢየሱስ ክርስቶስን ለማያውቅ ሰው ጌታ ኢየሱስ ክርስቶስ አይደለም ኢየሱስ ነው የሚያድን ብለሽ እኮ አብረሽ መስበክ አለብሽ። ለምሳሌ ኤርሚ ቢሳሳት እንኳን አንድ ነገር ጨርስና ታወሪያለሽ ስለሆነ ነው ቤተክርስቲያንን እየነቀሰ ስለሆነ ስለሚያስተምር ትክክል አይኖርሽም። ምናልባት ካልሰማሽው አላልኩሽ እቺም ብቻ ታገሽኝ እሱንም እነግረዋለሁ። አንቺ ኤርሚን ውደጁ። ኖርማሊ ብትወጁ ነው እዚህ መጣሹ። ብትጠዩ አትመጪም። ወንድምሽ ነው ምንም አልሽም። ኤርሚም ደግሞ ማለት ነው እኔ ትንሽ መናገር የምፈልገው አንዳንዴ እውነትን በምትናገር ሰዓት ለምትነግረው ሰው ባትቆረቆር እኮ አትነግርም። ለወጣህበት ቤተ እምነት አንተ ላመንከው እውነት ለዳንክበት እውነት እንዲቀርቡ በማሰብ ነው የምትናገረው። ሞቲቭ አይደል? ግን አንዳንዴ ልጆቻችንን እንኳን እኮ እንቆጣለን። በቃ አልስተካከል ካሉን እኔ እንደው ምን ይሻላል ይሄ ልጅ እንደው ምናምን እቺ ልጅ እኮ ብለን በንዴት ሰዓት እንናገራለን። ምናልባት ያቺ የንዴት ንግግራችን ሰዎችን ካናደርናቸው በኋላ ፍቅርን ወንጌልን ስንነግራቸው አእምሯቸው ሎክ ሊያደርጉ ይችላሉ። ስለዚህ አዝማች ፖሲብል በፍቅር በመከባበር ብንነጋገር ጥሩ ነው ብዬ ነው የማስበው። በእርግጥ ይሄ የኔ አመለካከት ነው እና እንደውም ከታች አንቺ ወንጌልን እንትናቲም ኮምፕሮማይዝ ታደርጊያለሽ አይነት ነገር እያሉ ሲነግሩኝ ነበረ። ግን የኔ መንገድ አንተ እውነትን ለመንገር በወጣህበት መድረክ ላይ እውነትን ልትነግረው ያልከውን ሰው ቀድመህ አንተ እኮ የምትከተለው ነገር እንደዚህ ነው የተሳሳተ ብለህ ፍልጥ ካረከው ካናደድከው በኋላ እውነትን ስትነግረው ሊሰማ ይችላል ወይ? ሪዚስት አያደርግም ወይ? እርሻ እንኳን ሲታረስ መጀመሪያ መሬቱ ታርሶ ለስልሶ ምን ብሎ ነው አይደለ? እና የእግዚአብሔር ቃል ዘር ነው እና የሰማው ላይ ሁሉ እንዘራለን ብለን ሰዎችን ካበሳጨናቸው በኋላ የእውነትን ቃል ስንነግራቸው ይሰማሉ ወይ? አይዶን ነው እኔ አላውቅም። እና ምናልባት ኤርሚ በጣም ከይቅርታ ጋር ባታናድዳቸው፣ አንቺም ደግሞ የኔ ቆንጆ ኤርሚን ባትናገሪው የታለ ድቁና ግን አንቺ ዛሬ ምናልባት ዛሬ ይሆናል እሱ ጋር የገባሽው። እስቲ ቀን በቀን ተከታታዩ
በቃ ሁሌ ዛሬ ማርያም ከሆነ በማርያም ነገ ገብርኤል ከሆነ በገብርኤል የሚናገራቸው ቃላቶች ፌር አይደለም። አንተ ከነበርክበት ቤተክርስቲያን ከእሷ ነው መጽሐፍ ቅዱስን የተማርከው። ይሄን ታውቃለህ አይደል? ማስተማር ካለብህ መጽሐፍ ቅዱስና መጽሐፍ ቅዱስን ነው። ይሄን ነው አንድ ጊዜ እኔም ልናገር ወይ አንድ ጊዜ ጥያቄ አለኝ። ቆይ ለ1 ሚሊዮን እሺ ተናገራለሽ እህታችን። ምንድነው ለምሳሌ ወንድምነት ዛሬ ርዕስ ይዘው ገብቷል። ቅዱሳት ነቢያት የገና ጾሙ ነበር የሚል ጥያቄ ጠይቋል። ይሄ ጥያቄ አንቺ ነው ፈንድ ካደረገ ምንም ማድረግ አይቻልም። ደጋግመሽ ልትሆኚ ትችያለሽ። ይሄ ነገር ካናንዳቸው ኦርቶዶክሳውያን ደጋግማችሁ መናገር ትችላላችሁ። ጥያቄ ጠይቃችሁት አንተ ራስህ ንግግርን አስተካከል። አንተም እሱ ቢጤ ነህ። አንድ ናችሁ። በስነ ስርዓት ሰውን አለ ወደ አንድ ጊዜ እህት አለሚ አንድ ጊዜ አንድ እህት አለሚ ታመናጭ በስነ ስርዓት ዲሲፕሊን ባለው መንገድ ሰውን አናገር። እሺ አንድ ጊዜ እኔ እኮ ምን አልኩኝ ታዲያ እኮ እኔ እሺ። ስለዚህ ወንድምነት ኤርሚ ጥያቄን ይዞ የመጣው ውጭ ጥያቄ ይዞ ሲመጣ እናንተ ቤተ እምነት ውስጥ ወይም በኦርቶዶክስ ተዋህዶ ቤተ እምነት ውስጥ የሚደረገውን ወይም ደግሞ እናንተ አምናችሁ የምትጾሙትን ጾም ነው ሰው የምትጾሙትን ጾም መጽሐፍ ቅዱሳዊ አድርጉት ብሎ አለ። ይሄ ጥያቄ እናንተን ካበሳጫችሁ ምንም ማድረግ አይቻልም። በቃ ምንም ማድረግ አይቻልም። ያበሳጫችሁ መልስ የሌላችሁ ነው። ያበሳጫችሁ ስርዓታችሁ መጽሐፍ ቅዱሳዊ ስላልሆነ ነው። ያበሳጫችሁ አሁን የምታደርጉት እያነውን ስፒሪቹዋል ልምምዶቻችሁ በጠቅላላ ከክርስቶስ ትምህርት የወጣ ስለሆነ ነው። ሌላው ነገር ደግሞ ለምሳሌ በኦርቶዶክስ ተዋህዶ ቤተ እምነት ውስጥ እኔ እንደ ራሴ እንደ በግል እንደ ቤካ ኤርሚ እንደውም አዎ ክርስቲያን ናቸው ምናምን ብሎ እንደውም ይቀበላችኋል። እኔ ግን ኦርቶዶክስ ተዋህዶ ቤተ እምነት እንደ ክርስቲያን አልቆጥራቸውም። ክርስቲያን ናቸው ብዬም አላምንም። ይሄ ማለት ታስረዳኛለህ? አዎ በጣም ላስረዳሽ ይችላሉ። ለምሳሌ አንድ ሰው ክርስቲያን ተብሎ ሊጠራ የሚችለው በክርስቶስ ኢየሱስ አዳኝነት አምኖ የክርስቶስ ተከታይ የሆነ ከክርስቶስ ውጭ ሌላ አዳኝ የለም ብሎ የሚያምን ኦኬ ነው ክርስቲያን ሊሆን የሚችለው። የእግዚአብሔር ቃል ከሚለው ውጭ የአምልኮ ስርዓት በእነሱ ውስጥ ወይም መንፈሳዊ ልምዶች ካለ እነሱ ውስጥ ክርስቲያን ተብሎ ሊጠሩ አይችሉም። በኦርቶዶክስ ተዋህዶ ከክርስቶስ ትምህርት ውጭ ብዙ የምታደርጋቸው ይህ መጽሐፍ ቅዱሳዊ የሆኑ ልምዶች አሉ። ለምሳሌ አምልኮን ብንወስድ ሊመለክ የተገባው ልዑል አምላክ እግዚአብሔር ብቻ ሆኖ ሲያበቃ ከእግዚአብሔር ውጪ የምታመልኳቸው በጣም ብዙ አሉ። ሀገር በቀል ከውጭም ኢምፖርት የተደረጉ ብዙ አማልክቶች። እነኚህ እያንዳንዱ ተመልኮ ሲያበቁ ቀንና ታቦት ተቀርጾላቸው ተሰይሞላቸው ዜማ ተደርሶ ግጥም ተገጥሞላቸው እንደ ሶሴ ቤተክርስቲያኑን እየዞሩ እያሰገዱላቸው ምናምን ነገር እንደዚህ አይነት የአምልኮ ስርዓት እየተፈጸመ አንተን አይመለከትም። ማታምንበትን ነገር ምንም ማውራት አይጠበቅብህም። አንዴ ቆይ የራስን ብቻ አስተምር። አንድ ጊዜ ቆይ እታለምዬ። ስለዚህ ከእግዚአብሔር አምላክ ውጪ የሚመለኩ ብዙ ጣዖታት ባሉበት ጣዖት እየተመለከ ክርስቲያን ማለት አይቻልም። ሐዋርያ ጳውሎስ በግልጽ አንደኛ ቆሮንቶስ ምዕራፍ 10 ማንበብ ይቻላል። አይ ቲንክ ቁጥር 20 ላይ እንዲሁም አንደኛ ቆሮንቶስ ምዕራፍ 12 ቁጥር 2 ላይ እንደዚህ ሐሳብ ይገኛል። የአሕዛብ አማልክት ብሎ ደግሞ እንዲሁም ደግሞ ወንድማችን አባታችን ኦኬ ዘማሪ ዳዊትም ተናግሯል። በጣም ብዙ ነገሮች ብዙ መጽሐፍ ቅዱሳዊ ማስረጃዎች ማምጣት ይችላለን። እንዲሁም አባታችን ሙሴም ተናግሮታል። ብዙ አባቶች ነቢያቶች ሐዋርያት በጠቅላላ ተናግሯል። በዚህ ስፔሻሊ በአምልኮ ጉዳይ ማለት ነው። ከእግዚአብሔር አምላክ ውጭ የሚመለኩ ብዙ ጣዖታት በዚያ ተገኝተው ጣዖት እየተመለከ እኛ ክርስቲያን ማለት አይቻልም። ክርስቲያን የክርስቶስ ተከታይ ብቻ ነው። መጀመሪያ እምነትህ ምን ነበር? አንድ ጊዜ እባክሽን አትረብሽኝ። ንገረኝ። ዝም ብለህ አንተ ብቻ እንድታወራማ አልፈቅድልህም። እሺ ቀጥይ። መጀመሪያ ምን ነበር ካንተ? ኦርቶዶክስ ነበርኩኝ። እንዴት ኦርቶዶክስ ሆንክ? መጀመሪያ አባት እናቴ አያት ቅድመ አያቴ ኦርቶዶክስ ሆኑ። አያቴም ቄስ ስለሆነ ስለዚህ አሁን እንዴት ጴንጤ ሆንክ? እውነቱ ገብቶኝ በርቶልኝ። መጀመሪያ አልበራልክም ነበር? አልበራልኝም። በጨለማ ውስጥ ነበርኩኝ፣ ያው በድቅድቅ ጨለማ። ኦኬ ኤኒዌይስ፣ ለማንኛውም እኔ የምላችሁ ማለት ነው አንተም ተናገር፣ እውነት ነው የምላችሁ። የምታስተምሩ ከሆነ እንደ ትልቅ ሰው ናችሁ መቼም
እንደ ትልቅ ሰው የራሳችሁን ቤተ እምነት ብቻ ስበኩ። ስብከት ያ ነው። ቆይ ሌላ ቤተ እምነት ስበኩ። አንዴ ቆይ ሶሪ አንዴ ሀሳቤን ጨርስና ትቀጥላለህ። እሺ ቆይ ሀሳቤን እንኳን አንድ ጊዜ 1 ሚሊዮን ታወራለሽ ለራሳችሁ። ስለዚህ ማስተማር ከቻላችሁ ስብከታችሁ እሺ በቃ 1 ሚሊዮን ቴንክ ሶ ማች። በነገራችን ላይ አስሾ እናከብርሻለን፣ በጣም እንወድሻለን። እኔ በጣም ነው ማከብርሽ፣ በጣም ነው የምወድሽ እታለማችን። ነገር ግን አይ ቲንክ ኤርሚ ሲቆጣ እኔ እንጃ አሩ ነው የተቆጣ አይመስለኝም። እስከዛ ድረስ የተቆጣ አይመስለኝም። አረ እሱን ሁሉ እሺ እሱ አልተቆጣም። በቀታችሁኝ ታለሚ እሺ ኤርሚ ሲቆጣ አላየውም ማለት ምንድነው? ምናልባት ሲናገር ዳንዬ ይልህ ምንድነው መሰለኝ ኤርሚን ቁጣ ማየው ለምሳሌ ቤተሰብ መሃል ታላቅ ወንድምህ እየተቆጣ ቢገርፍህ ላንተ ጥቅም ነው። ገባህ አይደል? ልቡን ስለምታውቀው የተቆጣበትን ሞቲቭ አትቀየመውምና ከዛ አንፃር እኮ ነው ሰው ለማዳን እኮ ነው ዋናው ሞቲቭ። ገባህ አይደለ? እንደዛ ነው እንጂ ለማለት የፈለኩት ሌላ አይደለም። እሺ እኛ ገባና እኛ እንረዳቻለን። ግን ምንድነው መሰለሽ አንድ ጊዜ የሚሰሙት ኦዲየንሶች ከስር ቁጭ ብሎ የሚሰሙ መቼስ በመካከላችን ምንም ክርስቲያን ቢሆኑ 3 አይነት እንዳለ መጽሐፍ ቅዱስ ይነግረናል። ጠቦት አለ፣ ግልገል አለ፣ በግ አለና ሰው እያንዳንዱ በደረሰበት የስፒሪቹዋል ማቹሪቲ ሌቭል ነው ነገሮችን አንደርስታንድ የሚያደርገው ነገሮችን የሚገነዘበውና ደን አንዳንዶች ሆን ብለው ልክ እንደ ሳሚ አድፍጠው ቀን የሚጠብቁ ክፎች አሉ። ግልጽ ስለሆነ ማለት ነው። ክፎች አሉ በጣም ግልጽ ሆነ የዳዊትን መውደቅ የዳዊትን የሆነ ጊዜ ቀን ጠብቆ ምናምን ነገር ቂም ቋጥሮ የሚንቀሳቀስም አንዳንድ ሳሚዎች አሉ። አንዳንድ ደግሞ ድንገት የሚወደቀ ከመሰላቸው አብሮ ሆኖ ልክ የወደቀ ከመሰላቸው ልክ ሌላ ጋር ለመሄድ እንደ አኪጦፌል አይነት ስፒሪት ያለባቸውም ደግሞ አሉ። እሱ ብቻም አይደለም ልክ የአገረ ገዢ ወንጌል እንዳይሰማ እንደተከላከለ እንደ አንዳንድ ክፉ ሰዎች እንደ ኤልማስ አይነት ሰዎችም ደግሞ አሉ። እነሱ ለሚፈልጉት ዓላማ ይጠቀሙታል። ሜቢ አንቺ የቲክቶክ ፖለቲክስ ምናምን ነገር ካልገባሽ አላውቅም እንጂ እያንዳንዷ የምንናገራት ነገር የምታመጣው መሬት ወርዳ የምታመጣው ነገር አለ። በቃ ማለት የምታመጣው ውጤት አለው፣ የራሱ የሆነ ውጤት አለውና ከዛን ግን ጥንቃቄ እናደርግ ይገባል ብዬ አምናለሁ። ሰው ኤርሚዬ ሜቢ ቁጭ ብለሽ ሰምተሽ ከሆነ በቃ ሐሳብ ላይ የሚያወራው እንደውም አሁን በጣም ነው ኤርሚ እንደው ትንሽ አውርቼ ልውረድ። ምንድነው መሰለህ ለምሳሌ ያህል ብዙዎቻችን በክርስቶስ ኢየሱስ የዳንነን የምንል ሰዎች እኮ እኔን ጨምሮ ክብራችንን ጠብቀን እንዳንሰደብ ቲክቶክ ላይ እንዳንዋረድ ቤታችን ቆልፈን ቁጭ ያልነን አይደል? እናንተ እኮ 24 ሰዓት ሰውን ወንጌል ለማድረስ የምትሰሩ ሰዎች ናችሁ። እናንተን ለመናገር እናንተ ላይ እንትን ለማለት በፍጹም በእንደዚህ አይነት ሞቲቭ በፍጹም አልናገርም። ሙሉ ቀን ማለት ለምሳሌ ኤርሚን እኔ ባይዘው ይሰማዋለሁ፣ ከድሮም ነው የምሰማው። እንደዚህ እንትን ሳላቅ ራሱ ዩቲዩብ ላይ ሲመጣ ጀምሮ ነበር የምሰማው እና እኔ እሱ የሚናገረውን የወንጌል ቃል እሱ የኖረበትን ህይወት እሱ ያለው የህይወት ልምድ የወንጌል ልምድ ሁለቱንም አብያተ ክርስቲያናት በደንብ በማወቅ ደረጃ እውነት ለመናገር እኔ ማንም ሰው አለ ብዬ አላስብም። እኔ ለምሳሌ እኔ ራሱ አሁን ከወንጌል ቃል ጥቅስ ብትጠይቀኝ ጥቅሱን አውቀው ይሆናል እንጂ የት ጋር እንዳለ ላላቅ እችላለሁ። እንደዚህ ዴዲኬት ሆኜ ገባ በክርስቶስ ፍቅር ተነድቼ ፈርሶ እንደሚሰራ ሸክላ ሁሉ ጊዜ በእግዚአብሔር ፊት በእግዚአብሔር ቤት ዘምራለሁ፣ ከወንድሞች ጋር ከእህቶች ጋር አብረት አደርጋለሁ እንጂ እንደዚህ ወንጌልን ሰው ጋር ለማድረስ እየተሰደብኩ እየተዋረድኩ ስም እየወጣልኝ ራሴን ደፍሬ እንዲወጣውበት ታይም የለም። እናንተ ወስናችሁ ዋጋችሁን እኮ ተምናችሁ ወጣችኋል አደባባይ። ሁሌ ስራችሁ በቀን በቀን ሰዎችን ለማዳን ነው አይደለ? በዚህ ደረጃ በፍጹም እንትን አንልም። ግን ቅድም 1 ሚሊዮን እህታችን የሆነ ፖይንት ስላነሳች ለማስታረቅ ብዬ ነው እንደዛ ያልኩት።
ያ ይገባኛል። እኔ እረዳሻለሁ፣ ግን በጣም ነው የተረዳሁሽ የምረዳሽም፣ ግን በጭራሽ ወንድምነት ላይ አብዛኛውን ጊዜ እንዴት የሚፈለግ አይነት ስዕል አለና በጭራሽ እሱ ጋር ያለ ነገር ያ ነገር ፈጽሞ እንዳይሆን ስለሚፈልግ ነው። ፕላስ ደግሞ ያንቺን ነገር ወስዶ እንደሱም አለ። በቀደናደሩ ወንድሞቼ እኔ ነገር እንዳላበላሽታቸው ልስማችሁ። ኤርሚ ወዳለኝ ደግሞ ዘምር። እሺ አንድ መዝሙር ቢያንስ አንድ መዝሙር ዘምር። ጸጋህን ተጠቀም። ድምፅህ በጣም ያምራል። እሺ ቴንኪው አስትዬ፣ ተባረኪ። ነው አትውረጅ፣ ግድ የለም። ምንድነው ይሄ የሶሻል ሚዲያ ላይ ፖለቲክስ አለ እና እሱ ለሱ መጠቀሚያ እንዳይሆን ብሎ በሚል ስጋት ነው ወንድምነት የተናገረው። እንግዲህ እያንዳንዳችን የምናወራበት ቶን አለ። የእውነት ለመናገር መጽሐፍቶቻቸውን የኦርቶዶክሳውያን መጽሐፍቶች ማለት ነው ያነበበ ሰው እኔ አሁን እንደምሆነው ነው የሚሆነው ማለት የመጽሐፍ ቅዱስን እውነት የገባው እና የኦርቶዶክስን መጽሐፍቶች በገፍ ቤቱ አስገብቶ ያነበበ ሰው እኔ አሁን እንደምሆነው ከኔም በላይ ሊሆን ይችላል። ቢቆጣ ውስጡ የተጻፉ ጽሁፎች ጻድቃኑን አይደለም የሁላችንን ጌታ የሆነውን ኢየሱስ ክርስቶስን በዚህና ልክ አበሻቅጦ መጽሐፍ ከዚች ቤተክርስቲያን ይጠብቃል ብዬ እኔ በግሌ ሰው የላትም እንዴ እስክል ድረስ እዚህ ቤተክርስቲያን ውስጥ ነበርኩ እንዴ ያለሁትኝ እስክል ድረስ የሚያደርስ ዕለት ዕለት የሚያስደነግጥ ዕለት ዕለት እጅግ የሚያሸማቅቅ ጽሁፎች ነው ያውም በጌታችን ላይ የተጻፈው ማለት ነው። በጌታችን እንኳን ብቻ ሳይሆን እሱ በመረጣቸው ቅዱሳን መላእክት፣ እሱ በመረጣቸው በቅዱሳት እናቶችና አባቶች ላይ በጌታ እናት በማርያም ስም እንዲህ አይነት ነውር የሞላበትና በማህበረሰባችንም ተቀባይነት የሌለው እነሱ እስራኤላውያን ናቸው። በእስራኤል ማህበረሰብ ውስጥ ተቀባይነት የሌለው እኛም ልንቀበለው የማንችለው ለህሊናችን የሚከብድ ነገር በዚህ ልክ መጽሐፍ ለምን አስፈለገ? የማርያም ወዳጆች ነን ብለው የሚሉ እኔ በግልጥ በመረጃን ማወራው ኦርቶዶክስ የማርያም ቀንደኛ ጠላት ናት። ይሄንን በተሰነደ ጽሁፍ ነው እኔ በመጽሐፍ ግዕዝ ከአማርኛ ገጽ ከምዕራፍ መጽሐፉን እያወጣው ካሜራ ከፍቼ በማሳይበት ሁኔታ ነው የምናገረው። እነሱ እኛን አይደለም። የኢትዮጵያ ኦርቶዶክስ የማርያም ጠላት ቀንደኛ ሰው እምነት ቢፈለግ የኢትዮጵያ ኦርቶዶክስ ናት። ለምን ኤርሚያስ እንዴት ትላለህ? ነገረ ማርያም፣ ራእይ ማርያም፣ ታምረ ማርያም፣ ድርሳነ ማርያም፣ ለሃ ማርያም በማርያም ስም የተጻፉ መጽሐፍቶቿን ሳነብ እንኳን አይደለም የጌታችንን እናት ለኔ እናት ለመስጠት እንኳን የማይመጥን ጽሁፍ ነው የተጻፈው። ለኔ ሚስት ለሃና የሚመጥን ጽሁፍ አይደለም የተጻፈው። የኔ ሚስት እንኳን አታደርገውም። ያንን አይነት ድርጊት አታስደርግም አታደርግም። ኦኬ። እና መጽሐፍቶቹ ላይ እሱ እንዳለ ሆኖ በጌታችን በኢየሱስ ክርስቶስ ላይ የተጻፈ በጣም ጽርፈት የሞላበት ጽሁፍና ንግግር የትም ሊደብቁት አልቻሉ። ኦኬ። አንዳንድ አላስፈላጊ ቃላቶች ኖረው በተናገርኩት ላይ ሰው ነኝና ዳህጸ ልሳንም አለ ተብሎ ይባላል። እኔ ይቅርታ ጠይቃለሁ። ሁሌም ይቅርታ እንደጠየቅኩ ነው። ግን ሁሉ ቀን ኦርቶዶክስን ብለው የሚሉት አዎ፣ ሁሉ ቀን ኦርቶዶክስን ወደ መዳን ብዬ ሰብካለሁ። ኦርቶዶክስን ብቻ ምን ሆነ? አይሁዳውያኑ ላይ ስናገር ለምንድን ነው ጸጥ ረጭ ብላችሁ የምትሰሙት? አይሁዳውያን ላይ አልሰብክም እንዴ? እንደውም ሁለቱ ላይ ነው እንደውም ታርጌት አድርጌ የምሰብከው። ወንጌሉ ለሰው ልጆች እንደሆነ ባቅም ሙስሊሞችም ይሄን ወንጌል ሰምተው በዚህ 10 ዓመት ውስጥ